ነው ማለት ነው። ከዛ እዚህ ነው የምወልድ ብዬ ጨርሼ ምናምን እኔ ጋር ቤሩት መተሽ ነው የምትወልጅ ብላ ወሰደች ወደ ቤሩት ማለት ነው። ኢቃማዬ 15 ቀን ነበረው። ከዛ ከሄድኩ በኋላ ሀሳቧን ቀየረች። መምጣትም አልችልም ኢቃማዬ ስለገባ። ከዛን ልወልድ አንድ ቀን ሲቀረኝ ትኬት ቆርጣ ተሳፈረች ወደ ኢትዮጵያ ማለት ነው። ከዛ ምጥ ሲመጣ በታክሲ ሄጄ ወለድኩኝ ሙስጠሽፋ ማለት ነው ሐኪም ቤት። ብዙ ማውቀው ሰው አልነበረኝም እንዳውኑ ማለት ነው። እዛም በኋላ አንዲት ጓደኛ የማውቃት ነበረችና እንደዚህ ማዳም ቤት የምትሰራ ደወልኩላት። በጓደኛዋ መኪና መታ ወሰደችኝ ከሙስጠሽፋ። ከዛም በኋላ እሷን ለምን እንደዚህ ታደርጋለች ምናምን ሲሉ ታውቂያለሽ፣ የሰው ልጅ ይሳሳታል አይሳሳትም አይባልም፣ ምክንያት ይኖራታል። እንደዛ ያደረገችበት ሀሳቧን የቀየረችበት ምናምን። እዛ እሷም ያው የሰውየዋ ቤት ስለሆነ ቤት መከራዬ ስላለብኝ ቤት ተከራይቼ ኖር ነበረ፣ ሰንደልፊ የሚባል ሰፈር ማለት ነው። ልጄን ለጋልዶሪ ሰጥቼ እየተመላለስኩኝ እንደዚህ ሻንጣ ምናምን ሰራ ነበር ማለት ነው። ይቅርታ ባለቤትሽ የት ሄዶ ነው ብቻሽን በታክሲ ሄደሽ የወለድሽው? ኢትዮጵያ ነው እኮ እሱ። እኔ እኮ ቤይሩት ሂጄ ነው። ኢትዮጵያ በሄድሽበት ቫኬሽን በሄድሽበት ነው እንዲ አርግዘሽ የመጣሽው? ጠቅልዬ ገብቼ ሆቴል ከፍቼ እየሰራው ነበር እና አጋጣሚ አየር መንገድ ሰው ልሸኝ ሂጄ እዛ ነው የተዋወቅ ነው ከሴቷ ጋር ማለት ነው። ባልሽስ ማለት አግብተሽ ነበረ? አዎ አግብቼ ነበረ። አይ ማግባትሽን ስላልነገርሽን ነው። እና ቤይሩት ይሻላል። አይ አግብቼማ እዚህ እርጉዝ ሁኜ ሆቴል ከፍቼ እየሰራው ነበረ። ከዛ እዛ ይሻላል እና እዛ ውለጅ ብላ ነው የወሰደችኝ። ከወሰደችኝ በኋላ እሷ ቤይሩት ሄደሽ ልትወልጂው ለመውለድ ዜግነት ይሰጣል እንዴ? ቤይሩት ዜግነት አይደለም ግን ለልጆች እድገታቸው ምናምን ይሄ ወተቱ ልብሱ አሪፍ ነው እዛ። እና ይሄን ተነጋግረን ነው ሆቴሉን ዘግተሽ ነው ወደ ቤይሩት የተመለስሽው? አዎ ሰራተኛም ትንሽ እዚህ ከባድ ስለሆነ አንቺ ከሌለሽ አይሰራም እዚህ ሀገር። ባለቤት ከሌለ ትከስሪያለሽ። ኦኬ እሺ። ባልሽስ ችግር የለበትም ቤይሩት ሄደሽ ብትወልጂ? ችግር የለበትም ተነጋግረን። እሷም ማሳምነዋለች እኔ ጋር ናት ምንም አትሆንም። እሷ ደግሞ እኛ ጋር ነበረች አብራን ነበረች እዚህ ኢትዮጵያ ማለት ነው። ስቶርም ነበረን እዛ ውስጥ ምቃት አራግፍ ነበር እና አምነናታል። ከዛ ከመጣች በኋላ ሀሳቧን ቀየረች። ያው አንቺ ሳትሰሪ እሷ በነፃ ማብላት ማጠጣት የቤት ኪራይ ምናምን ከብዷት ይሆናል ሀሳቧን የቀየረችው። አልከበዳትም ባላል እሱን እኮ አስረድታይ። እሷ ይኸውልሽ ምን አለ መሰለሽ ይሄ የምታጣ ሴት አይደለችም። ቤት የልብኔን ምስት ናት። ባሏ ልብኔንዬ ነው። ልጅ የላትም መሀን ናት። እና ባልየውን ማናግሬው በአረበኛ ምንም ችግር የለውም እኛ ልጅ እንፈልጋለን ብሎ ክፍል ሁላ ሰጥቶኝ ማለት ነው ምኝታ ቤት ሁላ። እና ያኔ የሚቸግራት ሴት አይደለችም። በዛ ላይ ደግሞ እኔ ዝም ምል ሴትም አይደለም ያውቃለሁ። ባለችኝ ብር እንትን እላለሁ ያኔ ያወጣለሁ ወጭ ምናምን እኮ። ልጅ እንፈልጋለን ማለት ልጅሽን ልትሰጫቸው ነበር እንዴ ለነሱ? እሷ መሀን ስለሆነች ልሰጣቸው ሳይሆን እንደ ዘመድ ማለት እንደ ቤተሰብ። ኦኬ እዛ ወልጄ በኋላ ያኔ ራሴን ሳገግም ቤት እንድከራይና እዛ ብዙ ሰዎች ወልደዋል። ያኔ ያወለዱ አበሾች አሉ። ቤቷ እየመጡ ይወልዳሉ አይደለም ልብነን የሚኖሩ ሴቶች ያው ልጆች ይወልዱ የለ እዛ። ያው ነፃነት አለው። ኦኬ እዛ ደግሞ እንዳልኩሽ ወተቱ ነፃነት ንጹህ ነው ሁሉ ነገር። ጋልዶሪ ምናምን ብር ካለሽ ከሰራሽ ማሳደግ ትችያለሽ፣ ህጋዊ ከሆንሽ ማለት ነው። አንቺ ስትሄጂ በህጋዊ ነው የሄድሽው? ቪዛ ገዝተሽ ነው የሄድሽው? ኢቃማ ነበር። ኢቃማዬ ሊቃጠል ሲል እዚህ ልወልድ ስል አይ እዛ ይሻላል ብላን ተነጋግረን በስነ ስርዓት። በኋላ ለምን ሀሳቧ እንደቀየረች አልገባኝም። ባሏ በጣም ጥሩ ሰው ነው። ስለዚህ ባልሽ የማታውቂያት ሴት ጋር ኤርፖርት አንድ ቀን ሰው ለመቀበል ሄደሽ የተዋወቅሻት ሴት ጋር ባዳ ሴት ጋር እንድትወልጂ ፍቃደኛ
አይደለም እኔ በጓደኝነት ከማርገዜ በፊት ነው የተዋወቅነው ማለት ነው እኔ እና እሷ። ከዛ እሷ መርካቶ ነበረች እና አጋጣሚ እኔ ስቶር ነበረኝ 4 ኪሎ ነይና እዚህ እኛ ጋር እዛ ይከብድሻል ብያት እዚህ መታ እኛ ጋር ናት እሷ። ከዛ እንደዚህ እንደ ጓደኛ እንደ ቤተሰብ የምታወሪው አለ አይደለ እንደ ፋሚሊ አወራን። ለባሌ ማስረዳውት በቃ እዚህም ቤት ኪራዩም ኑሮም ከባድ ስለሆነ ኢትዮጵያ እዛ ሂጅ ልውለድ አልኩት፣ አሳመንኩት ማለት ነው። ከዛ አይ እሷ ከሆነች በቃ ችግር የለውም እኛ ጋም ስለሆነች አትጎዳሽም ሂጅ በቃ ላይ 15 ቀን ነበረው ይቃማይ ሊያልቅ ማለት ነው። የስንት ወር እርጉዝ ነበር ስትመጪ ወደ ቤሩት? የ8 ወር። ኦኬ የ8 ወር እርጉዝ ሆነሽ መጣሽ፣ እሷ ቤት አረፍሽና እሷ ከስንት ጊዜ በኋላ ነው ሀሳቧን የቀየረችው? ምን ያህል ተቀምጠሽ ቤቷ? 10 ቀን ብቻ? 10 ቀን ተቀመጥኩና ወረቀቴን በዛን ሰዓት ደግሞ ወረቀቴን እያሰራው እየተራሯጥኩ ነበረ እንዳይቃጠልብኝ ማለት ነው። እሺ ከዛ ይሄ ሳወራት አይጥማትም እንዲህ ማጨናገፋል አይደለ? በሰዓቱ ትኬ ቆርጬ ልሳፈር አልኩና ይቃማዬ ገብቷል። በመሀል እሷ ምርመራ ቼክአፕ ምናምን አድርጌ ነገርኳት። ይህን ሰሞን ነው የምወልድ ስላት ትኬ ቆርጣ ወደ ኢትዮጵያ ተመላላሽ ናት፣ ነጋዴ ናት። ተሳፈረች ማለት ነው። በመሀል ምጤ ሲመጣ ታክሲ ያዝኩኝና ሂጄ ወለድኩኝ ማለት ነው። ሰው ቤት ሆነሽ ነው? ቤት ሁኜ ምጤ መጣ። እሷ ቤት ሁኜ ኦኬ እሺ። ኢትዮጵያ ነበረቻ? እሷ ማክሰኞ ማታ ተሳፈረች። እኔ ሮብ ጧት ምጤ መጣ። እሺ ከዛ ምጤ መጣና ማውቀው ታክሲ ነበር ደወልኩለትና ሄድኩኝ መስታሽፋ። ያው ጨርሼ ስለነበረ ሄድኩኝ ወለድኩ። ያን የ2 ሰዓት ምጥ ነው ምናምን በነፃ ነው መስታሽፋ አረኔ ወለድኩት። ያን ግን እኔ እሷ ክፉ ናት ምናምን ልል አይደለም አቢባዬ፣ ትምህርት ነው። በዛ ላይ ደግሞ እግዚአብሔር ብዙ ነገር አዘጋጅቶልኛል። በዛ ምክንያት በታክሲ ሄደሽ ወለድሽ። እሷ ኢትዮጵያ ናት። ከዛስ መጣች አለ። ከዛ ያው ለጓደኛዬ ደወልኩላት። አንድ ምርጥ ጓደኛ ነበረችኝ እና ሰውየዋ ቤት ነው የምትኖረው። ለጓደኛዋ ደወለችላት። ተደዋወሉና መኪና መጥተው ወሰዱ ከሐኪም ቤት ማለት ነው። ከዛ እኔ ሮብ ወልጄ ሐሙስ ዕለት ወደ ቤት ወሰደች። ከዛን ቅዳሜ ዕለት እሷ መጣች ያለውበት ቤት ማለት ነው። ግን እዚህ ኢትዮጵያ ሆና እኔ ራሴ አረጋግቻታለሁ። በቃ ችግር የለውም ይፈጠራል ምናምን አልኳት። እንዴት ነው ለጓደኛ እየደወልኩ ስልክ አላነሳልኝ አለች። መታ እንድትወስድሽ ምናምን አለች። ጓደኛዋ ምን እንደሚያወሩ አላውቅም። ጓደኛዋ ግን ሌላ ነው ያለችኝ። ሀሳቧን ለመቀየር ፈልጋ ነው ዘድሽ። እዛም በፊት ጓደኛዋ መኪና ውስጥ እሷ መኪና ውስጥ ሆነን እኔ ቤት ነኝ እና ላርሲ ስትለኝ አይ እኔ እሷ ቤት ተዋውቄሽ አልፈልግም አልኳት። አልመጣም አንቺ ጋር ብያታለሁ። በመሀል እሷ የምትለው ለጓደኛዬ ደውዬ ስልክ አላነሳልኝ ነው ብላ ነው ስትለኝ አይ ችግር የለውም ይፈጠራል ብያት እኔም እሷን ማረጋግቼ ያው እኛ ቤት ነው ያለች ብዬሻለሁ። እዚህ 4 ኪሎ ማለት ነው። ከዛ የወለድኩበት ጋር አይደለም ወደ ጓደኛዬ ጋር ሳልሄድ ደወልኩላት እንጂ ወደ ቤት ልሂድ ወይ በታክሲ ብዬ ማለት ነው። ስደውልላት አይ ባለቤቴ እኮ ጓደኛው ከዩሮፕ መጥቶ አይፈልግም አለች ማለት ነው። ጓደኛዬ ጋር ከመሄድ በፊት እሱ ግን ሰራተኛ ቀጥሮ ምናምን እኔ ሊያሳርሰኝ ምናምን ነበረ። እግዚአብሔር ፈራ ያለው ሰውዬ ነው ባሏ። በዛ መሀል ብዙ ነገር መክሮኛል። ግን እኔ እዚህ ሚዲያ ላይ ማውጣት አልፈልግም። እንደ ዘመድ ነው የመከረኝ። በመሀል እዛው ጓደኛዬ ጋር ሆኜ ቅዳሜ ዕለት መጣች ዳቦ ጋግራ ምናምን። ጓደኛዬ ደግሞ እንዴት እንደዚህ ታረግሻለሽ ምናምን አንቺ እኮ ጥሩ ሴት ነሽ አይገባሽ ምናምን ስትል አይ እንዳታኮርፊያት ይፈጠራል በቃ እሷ እኮ የስጋ ዘመድ አይደለችም እኔ ነኝ ያመኛት የመጣው ምናምን ብዬ በዚህ ያው ደስታ ስለምፈልግ ዝም አልንም። ስለዚህ እሷ ባለቤት አይፈልግም ስላለችሽ ከሐኪም ቤት ወደ ጓደኛዋ ቤት ሄድሽ? አይደለም ወደ ጓደኛዋማ ስልክ አላነሳች። ኦኬ ወደ ራስሽ ጓደኛ ቤት ሄድሽ?
አዎ ባሌ አይፈልግም ስትለኝ ሐኪም ቤቱን ደውዬላት ልሂድ ወደ ቤት ስላት እንዳትሄጂ ባሌ አይፈልግም አለችኝ ማለት ነው። ከዛ በመሀል ጓደኛዬም ወደ ኢትዮጵያ ስለምትመጣ ልጅን አንዳንድ ሰው ቤት እየተውኩ ምናምን መመላለስ ጀመርኩኝ። በአራስ ቤቴ ማለት ነው። ያው ብር ያስፈልገኛል፣ ለልጅ ወተት፣ ለልጅ ልብስ ያስፈልገኛል። ከዛ አጋጣሚ ክርስትና ካስነሳዋት በኋላ ጋሉዶር ያገኘው ማቆያ ቤት አፍሪካ ማለት ነው። ለእሷ ሮብ ማታ ሰጣትና ተመልሼ ቅዳሜ ማታ ወደ ቤይሩት ሄዳለሁ። ለአንድ ቀን ነው የምመጣው ነኝ። እንደዛ እያልኩ እየሰራው አሁን የሆነች ቤት ትንሽ ቤት አገኘውና ተከራይቼ እሷ አንዲት ምርጥ አበሻ ነበረች፣ እሷም ታግዘኛለች ልጄን። እንደዛ እያልኩኝ ወደ ዳውራ ሄድኩኝ ማለት ነው። ዳውራ ሄጄ ትልቅ ቤት ተከራየ። ምን እየሰራሽ ስራ? ገንዘብ የተመላለስ ሻንጣ ተመላላሽ ነጋዴ ሆንሽ? አዎ ያ በቃ ራሴን እንትን እዛም አበሾች አሉ፣ ብዙ አበሾች ያግዙኛል። አይዞሽ ስትመላለሽ ልጅሽን ሰው ጋር እያስቀመጥሽ? ጋሉዶሪ ማቆያ አፍሪካ ናት። ኦኬ አፍሪካ ጋር እየተውኩኝ ኢትዮጵያ ደርሰሽ አፍሪካዋ ትጠብቅልሻል ልጅሽን? እሷ ትይዛታለሽ ከፍያት ማለት ነው። በጣም ምርጥ ሰው ብታያት። አፍሪካዊ ማለት ነው? አፍሪካዊ ናይጄሪያን። ኦኬ በጣም ምርጥ ናት። ልጅ ምርጥ አድርጋ ነው ያሳደገቻት እኮ። አምነሻት ኢትዮጵያ ደርሰሽ ትመጫለሽ ልጅሽ እሷ ጋር ሆነ? አዎ ቪዲዮ ትደውልልኛለች፣ ማሳጅ ስታረግላት፣ ሻወር ስትወስድ ምናምን ቪዲዮ ላ ትልክልኛለች፣ ቪዲዮ ትደውልልኛለች፣ ምን እንደበላች ትልክልኛለች ምናምን። ጥሩ ናት ለእኔ ልጅ፣ እግዚአብሔር ይስጣት። እንዲያውም ስትሄድ ሱፐርማርኬት ስትሄድ ራሱ በፎጣ አዝላት ነው የምትሄደው። ከዛን እንደዛ እየተመለስኩ ምናምን መጨረሻ ላይ ዳውራ ሂጄ አሹን ታውቂዋለሽ? አሹ ካርጎ እሱ ቤት ፈልጎ አገኘልኝ እና ትልቅ ቤት ተከራየልኝ። እሱንም ዕቃ ሟልቼ ምናምን እየሰራውኝ በመሀል ለካ ዳውራኔ ከባድ መሆኑን አላውቅም። በመሀል ደግሞ ድጋሚ ያረገዝኩኝ ማለት ነው ከባለቤቴ ሴት ልጅ ስትመላለሽ ኢትዮጵያ ማለት ነው። ከዛ ያው ሊጸጋ ነው በማለት ያዝነና ያችኛዋን ትቼ ቤይሩት ወደ አዲስ አበባ ስገባ አጋጣሚ ተዘጋብኝ ማለት ነው ፍላይት። ጦርነቱ ፈራውት ደረሰ። ልጅሽን በሰው ሀገር ጥለሽ? አዎ አይ እኔ ስለወለድኳት አይደለም፣ አንዳንድ መልካም ሰዎች አሉ። ከዛ አንድ ወንድም አለኝና ያው መጀመሪያ ላይ የመኪና አደጋ ደርሶብሽ ራስሽን ስተሽ ሆስፒታል ብተኝስ የሆነ ነገር ቢገጥምሽስ እያልኩ አይምሮዬ ላይ እያሰብኩ ነበር ልጅሽን በሰው ሀገር ጥለሽ ብዬ። እሱማ ያው እግዚአብሔር ሲረዳሽ ነው። በምን ተዘጋ? በኮሮና ምክንያት ነች አይደለም፣ በእንትን ጦርነቱ። በጦርነቱ ላይ ሲዘጋብኝ በዱባይ አቆራርጬ ገባው። ከጋልበሪ ግን እንደ ወንድም የማየዋለኝ እና እሱ መጥቶ ወሰዳት። ታውቂያታለሽ? ቤዛ ሽፉን እነሱ መጥተው ወሰዷትና እነሱ ጋር አረጓት ምናምን ልጄን በትራንዚት ገባው እኔ በዱባይ አድርጌ ማለት ነው። ብዙ ብር ከፍዬ ትኬት ምናምን ተበዳድሬ ምናምን ገባው። ከዛ የዛኔ ትንሿን እርጉዝ ነበርኩ። የስንት ወር እርጉዝ ነበርኩ? የ8 ወር እርጉዝ። አሁንም ልወልድ ትንሽ ቀርቶ ነበረ። ለካ በዛን ሰዓት ከጀርባዋ አሁን የረገዝኳት ልጅ ከጀርባዋ ለካ እንትን ተመትታብኛለች። አሁን አሹ እኔ ምስት ጋ ነው በፊት ምስታሽ ፋረር ይወልደሻል፣ አሁን ግን እኔ ምስት የምትወልድበት ሐኪም ቤት ነው የምትወልድ ብሎ ወስዶ ያስመዘግበኛል ማለት ነው። እሺ ብዬ ሐኪሙ ጋር ሲሄድ ምርመራ አድርጊያለኝ። ምርመራ አደረኩኝ። ግን እኔ ሲነግረኝ ሐኪሙ ሲነግረኝ ደም ማነስ ምናምን ነው የመሰለኝ። እንደዚህ ከልጄ ላይ ችግር እንዳላት አልገባኝም። ለካ የልጄ ችግር አለባት ከመውለዴ በፊት ከጀርባዋ ለካ የሆነ ቁስል ይታያቸዋል በሐኪሙ ውስጥ። ከዛ እሱ ምርመራ አድርጌ ምርመራውን ሰጠሁት። አሁንም ድጋሚ ምርመራ አድርጊያለኝ ማለት ነው።
አላረኩም። ያኔ የደማነስ ምናምን ስለመሰለ በራሴ መመለስ ነው የፈለኩት። እዛ አንድ ቀን እሑድ ዕለት ቁጭ ሐኪሙ ስንት ነው የምከፍል አልኩት። $800 አለኝ ማለት ነው ለምስታሽፋው። ከዛ እሺ ብዬ አሹ ከፈለሽ እኛ ሼር አድርገን እንከፍላለን። በአጋጣሚ ደግሞ ምስት እርጉዝ ነበረች። ከፈለሽ እኛ እንከፍላለን ለብር አያሳስበኝ ስለ አረን ያለኝ ሰብስቤያለሁ አስቀምጫለሁ አልኩት ማለት ነው። ከዛ አጋጣሚ እሑድ ቀን ቁጭ ብዬ ሴፉ ይሄ መቅዶኒያ ስብሰባ ነበር አይደለ ሐኪም ቤት። ከዛ ለምን ምስታሽፋ ሐሪሪ ሄጄ ወልጄ ይሄን ብር ለነሱ አላስገባም ለመቅዶኒያ አላስገባም ብዬ ምጤ ሲመጣ ተደብቄ ሄጄ ምስታሽፋ ሐሪሪ ወለድኩኝ ማለት ነው። ከዛ ምን አሉ $300 ትከፍያለሽ አሉኝ። እሺ ብዬም $300 አዘጋጅቼ ሄድኩኝ። $300 አላስከፈሉኝ። ቀይ መስቀል ነው የከፈለልኝ ሙሉ ክፍያ። ያን ብር ቃል የገባሁትን ብር ወደ መቅዶኒያ ያስገብቼ ምስታሽፋ ሐሪሪ ማለት የመንግስት ነው። ሁሌም በነፃ ነው የሚወለደው። የመንግስት በነፃ ነው የሚወለድ። ኦኬ አዎ ያኛውን ብር ለመቅዶኒያ ለማስገባ ማለት ነው የምስታሽፋውን። እኔ ደግሞ ለእናሹ ምናምን ከነገርኳቸው እሺ አይሉኝም አልኩና ሄድኩኝ እዛ ሐኪም ቤት ተደብቄ ማለት ነው። እዛው ከወለድኩኝ በኋላ ልጅሽን አንሰጥም አሉኝ ማለት ነው። ለምን ስላቸው አመልዬ መደረግ አለባት አሉ። እዛ ደግሞ ተማሪዎች ናቸው ሐኪሞቹ። ተማሪዎች ስለሆኑ እምቢ አልኳቸው፣ አልፈልግም አልኳቸው። አይ ብር የለኝም አላሳክምም ስላቸው ከዛ አይ ልጅሽን አንሰጥም። እዛ 2 ቀን ሙሉ አልቅሼ ዋናው መጥቶ ሰጠኝ ልጄን ማለት ነው። ሲሰጠኝ ከጀርባዋ ቆይ ፎቶ ልክልሻለሁ በውስጥ በመስመር። ከዛ ትንሿ እንደዛ ለምኜ ምናምን ወሰድኩኝ ወደ ቤቴ። በዛን ሰዓት ከቤዛ ጋራ ነው ስንታከል የነበር ልጄን ለማሳከም። አሹም ያውቃል። አሹ ደግሞ ብር ሼር አድርገን እናሳክማታለን አይዞሽ ሲለኝ አይኔ የሚያበድረኝ ሰው አለ ሰርቼ ከፍላለሁ ብዬ የሆነ ሰው ጋር ሂጅ ተበደርኩ ብር። ስሙ እንድጠቅስ አይፈልግም፣ አረብ ነው። ከዛ ሱቅ አለው። ከዛም በኋላ እሱን ብር ተበደርኩኝና ላሳክማት ሐኪም ጋር ራጅ ምናምን ተነስታ ሲዲ ሁላ ነበረና $6000 ላይ በዛ ተስማማን። አጋጣሚ ደግሞ ከኤምባሲ የሚያውቁ ሰዎች ነበሩና እሱን ብር ከምትከፊ እስኪ እንደ እርዳታ የሆነ ሰው እናዋራልሽ አሉኝ። አዋርተውልኝ እዛ ምስታሽፋ ሐሪሪ ካራንቲና እሱ ጋር 3500 አረጉልኝ ማለት ነው። እዛ ሂጂና ሲዲውን አምጪ ተብዬ እዛኛው ሐኪሙ ጋር ሲሄድ የት ልትወስጂ ነው ሲዲውን ሲለኝ እንደዚህ ሐኪም ቤት አልኩት። ስንት ብር ሲለኝ አይ ቅናሽ አግኝቼ ነው። ወዲያው ለዛኛው ሐኪም ደወለለት ማለት ነው። የኔ መሪዳ እኮ ናት እኔ ጋር እኮ ነው የምትታከም እንደዚህ ያናግሬ ጨርሼ ነበረ ሲለው ማታውን ደወለና እንዳትመጪ መድኃኒቱ የለም አለኝ ማለት ነው ሐኪሙ። ከዛ መድኃኒቱ ስንት ነው የሚመጣው ስለው $6500 አለኝ ማለት ነው። ከሱ ጋር ስለተነጋገሩ ነው እዛኛው ሐኪም ጋር። ከዛ ለምን እንደዚህ ያልክ ምናምን ስለው የኛው ሐኪም ደግሞ እንቱ ብትጀማው መሳሪያ አለኝ ማለት ነው የበፊቱ ሐኪም። ሞም እኔ ልጄን ላለማወራረድ የጋብቻ ወረቀት ስላለኝ አይን ላሜድኩኝ ኤምባሲ ሄድኩኝ። ወረቀት ጻፉልኝ ምናምን። ትልቋ ፓስፖርት አለ ፓስፖርት አውጥቼላን ነበረ። ሁሉ ወረቀት ህጋዊ ናቸው እነሱ። ያው ኢቃማ የላቸውም እንጂ አባት እንዳላቸው ምናምን ሁሉ ነገር ጨርሻለሁ። ሙክተር ምናምን የምስታሽፋ ወረቀት ምናምን ይለውን ጨርሼ ይዤ ነበረ። ወዲያው ቪዛ ሰጡኝ። ወደ ኢትዮጵያ ይዣቸው መጣ። እዚህ ኢትዮጵያ ሐኪሙ እግዚአብሔር ይስጠው በጣም የተባረከ ሐኪም ነው። ሰኞ ጧት ገባን ሐኪም ቤት። ምርመራ ሁሉ ነገር አደረጉላት። ኖርማል ናት አለኝ። ከጀርባዋ ነው እንደ ስጋ ነው ቁጭ ያለው ማለት ነው። ማክሰኞ ጧት ሐኪም ውስጥ እንትን ገባች ለአመልዬ ማለት ነው። ወዲያው የ5 ደቂቃ ስራ ነው። አመልዬ አድርገውላት ገብቶ ሲያሳየኝ አቡዬ አላመንኩም። ታውቂያለሽ ኖርማል በቃ ለካ ያሙን ላይ የተጨነኩት ዝም ብዬ ነው። ሐኪሙ በራሱ ያጽናናኛል። ኖርማል እኮ ነው ይሄ ስጋ ተቀዶ ነው በቃ ይሄ ደም የተቋጠረ ስለሆነ እንጂ የሚወጣ የሚያስፈራ አይደለም ይለኛል። ግን በመሃል
እኔ ለዛ ለነጋዶቹ አልነገርኳቸውም። በመሀል ስራ ይመጣልኝ ነበር። እኔ በጣም ስራ አለኝ። በመሀል የቅናት መንፈስ ይሰድቡኛል፣ ያስፈራሩኛል። አንቺ እኮ በኢቃማ ነው የምትሰሪ፣ ከቻልን እናስቆምሻለን ምናምን። ይህን ደግሞ እዛ የምታውቂያቸው ሰዎች አሉ፣ ትላልቅ ሰዎች፣ እነሱ ጋር ደውለሽ መጠየቅ ትችያለሽ። ሞም ልጄ ማሳከም ስላለብኝ ዝም አልኩኝ። ያኔ ምንም ቢመጣብኝ ሚዲያ ላይ መውጣትም አልፈልግም፣ ማልቀስም አልፈልግም። ልጄና ልጄ ማዳን ነው የፈለግኩት እና ማታ ማታ አየር መንገድ እየሄድኩኝ እሳፈራለሁ። ቤዛ ጋር ልጄን ትቼ ማለት ነው። ያቺ ጋር ልዶሪዋም ታግዘኛለች፣ ትይዝልኛለች። ሞን ብሩ ማምጣት ስላለብኝ በጣም እፈጋ ነበረ። ለእነሱ ደግሞ አልነገርኳቸውም። እግዚአብሔር አሳየን እንደዚህ በሽተኛ ልጅ ያሽ ምናምን ብለው ስለሚሰድቡ በሞራሌ ስለሚጫወቱ ዝም ብዬ ነው እንትን የምለው፣ የምሳፍረው፣ የምሄደው፣ የምመጣው። አንድ ቀን ከአየር መንገድ ስወርድ የሆነ ታክሲ ያለ እነሱ የሚያውቁት ተከታትሎ መጥቶ ሊገለኝ ማለት ነው። እኔ ያለውበት ታክሲ ገለገለኝ ምናምን። መኪና ውስጥ ደግሞ የሆነች ልጅ ነበረች አብራው ተከትላ እኔ ጋር አብራ የተሳፈረች። እዛ እኔን ነው የሚሉኝ፣ አሁን እባክህ ተዋት ምናምን ትለዋለች። ሞም ያን ታክሲ ምክንያት ምንድን ነው ስለው $20 ስላልከፈልሽ የታክሲ ያለኝ። ሲጀመር እቃም አምቶልኝ ማወቅም የነሱ ታክሲ ስለሆነ ሞም እኔ በሰዓቱ ልጆቼን ያኔ መንከባከብ ማሳከም ስላለብኝ የነሱ ጋር መጣላት ስለሌለብኝ ድምፄን አጠፋሁኝ። ሰርቼ ብሬን ከፍዬ ጨርሼ እንዳለ ጠቅልዬ ወደዚህ ገባው። ቤቴን እዛ ለልጆች አስረክቤ ማለት ነው። አሁን በመሀል እንደዚህ ስራ ለኔ ይመጣልኛል፣ እሰራለሁ። አንድ ጓደኛ የነበረች ነው አጋጣሚ ብር ሲቸግራት አበድሪ ትለኛለች። ፀጉር ቤት ሂጂና ውሰጂ ያልኳት ማለት ነው $1000። በመሀል በጣም አጠገብ የነበረች ከነሱ ምን እንዳሰቡብልኝ ምን እንደሚፈጠር አጠገብ የነበረች መረጃ የምትነግረኝ እሷ ነበረች። እንደ ጓደኛውና ትነግረኝ ነበረ። እና የእሷ ደንበኞች ችግሩ እንዴት እንደሆነ አላውቅም፣ እቃ ምተው ለእኔ ነው የሚሰጡኝ። በመሀል ደንበኞቼ ወደ አንቺ እየመጡ ነው፣ ምክንያት እየፈለገች ትጣላኛለች ምናምን። አሁን በስንት ነው በ20 በኢሮፖች በ6ኛው ወር ማክሰኞ ጠዋት ቤይሩት ገብቼ ይሰማሻል አቡዬ? አዎ። ማክሰኞ ጠዋት አዲስ አበባ እንትን ቤይሩት ገብቼ ሮብ ወደዚህ ስመለስ ክስ አለብሽ አትሄጂም አሉኝ ማለት ነው ሚግሬሽን ላይ። ከዛ ምንድነው ክሴ ስላቸው አይ እዛ ሄደሽ ነው የምታውቂው፣ ክሱ ምርመራ ጋር ነው የምታውቂው አሉኝ። ሄድኩ ወደ መርማሪ። የዛን ቀን መሽቶ ስለነበረ ፖሊስ ጣቢያ አደርኩኝ ማለት ነው። ጠዋት ወሰደኝ። ስልኬን ወዲያው ነው የተረካከቡ። ስልኬን ፈተሸ ምናምን። ምንድነው ክሴ ስለው ክስሽ ደላላይነት እንደምትሰሪ ነው እናገኘህብኝ ስለው አላገኘሁብሽም፣ ቴሌ ከማን ደላላይ ቢሮ ጋር እንደምትሰሪ ስንፈትሽ አላገኘንብሽም እና ወደ ሀገርሽ መሄድ ትችያለሽ አለኝ ማለት ነው። እሺ ብዬ ያው በጥቆማ እንደተያዝኩ ምናምን እያሳውቃል። ሲጀመር ከእሷ ጋር በጣም ስለተጣላን እዚህም ታስፈራራኝ ነበረ፣ ቃየንም ታሲዝብኝ ምናምን ነበረ። ብዙ ችግር ነበረ ይፈጠር ነበረ። ያንንም በቃ የልጆች እናት ትፈሪ የለ ችግር እየደረሰብኝ ዝም ነው የምትይው። እዛ ጋር ብሬንም አልጠየኩም፣ ዝም ነው ያልኩ። ማን ነው ወንድም ይጠይቀኝ ብላለች። ያችኛዋም ለወልድ የሄድኩባትን ብር አለባት። ልጆቼን የምን ብር ነው እነሱ የሚኖርባቸው አልገባኝም። እያበደርሻቸው ነው? ያችኛዋ ትኬ ቆርጨላት ነው በስሟ ማለት ነው። የኢትዮጵያ ትኬት ቆርጠሽላት? አዎ ቆርጨላት። ከቤሩት ወደ ኢትዮጵያ ፍላይት። እሺ አንድ ያችኛዋስ ልትወልጂባት ነበረችዋስ? ልወልድባት የነበርኳት ነው ትኬት ያለባት፣ የትኬት ብር ያለባት። በመሀል ሰጠኝ ነበርና ምንም አታመጣም የኢትዮጵያ ፓስፖርት። እሷ ትሰጣለች። ለምን ግን እነሱ ምንም አታመጣም ስላሏት ነው አጠገቧ ያሉት ማለት ነው። ገባኝ። ሰጥሻለሁ ውላ ብላይ ነበረ። ገባኝ እኮ ልትወልጂባት የነበረችው የአንድ ትኬት ዋጋ ነው ያለባት። ያችኛዋስ የምንድን ነው ያለባት? ይሰማል? አዎ ይሰማል።
ያችኛዋ ደግሞ ባሏ ሞተና የጠበቃ ምከፍለው የለም እባክሽ አራጣ ፈልጊልኝ ስትለኝ ውይ እኔ ትሽያለሁ ነው እንዲ አራጣ ምትበደሪ በቃ እኔ ተበድሬ ፈልጌ ሰጥሻለሁ ሰው የሚያበድር ሰው እኔ የቢሩት ህዝብ ይመሰክራል የሰው ንብረት አልበላም የሚያበድረኝም አላጣም ወዲያው ነው መመልስ የሰው ብድር ወዲያው እዛ 100 ብር 200 ብር ምናምን አድርጌ የፀጉር ሰራተኛ አለች ለሷስ ሂጂና ስጫት ወይ ትምጣና ወይ ሂጂና ተቀባበሉ አልኳት ማለት ሄዳ ፀጉር ቤት ዛመድ ስንት ነው ባሏ ታሞባት ያበደርሻት? ስንት ብር? በጣም ደስተኛ ሆና በቃ አጠገቤ ወንሽ በቃ አግዛት ነበር ስትሪስ ስላመማት ምናምን በሱም ተወዛግባ ስለነበረ አጠገቤም ነበረች እኔም አጠገቧ ነበርኩኝ እና ማንም እንዳይነካት እያለች ነበረ ማለት ነው። አሁን በመሃል ኔትወርክ ሆነ ሊና $1000 አለች። ኦኬ እሺ አልሰማሁም። እሺ እቺኛዋ ጋር $1000 ነው ያላት። ያቺኛዋ ጋስ ልትወልድባት የነበረችው ጋር የትኬቷ ጋር $350 አይበልጥም ግፋ ቢል። እንደው ግን ልጆቿ ሲያሳዝኑ ቅላቸው ናይጄሪያ ጋር እየሄደች ቅላቸው $1000 ነው ያበደርሻት? $1000 ነው። አልካደችም እኮ አልካደችም። ኖ እኔ መታደች አልኩኝ። የተባልሽውን ትተሽ ያልተባልሽውን አታውሪ። $1000 ባሏ ለታመመባት ያበደርሻት ነው። የዚችኛዋ ደግሞ ልትወልጅባት የነበረችው ትኬት የቆረጥሽላት ስንት ነው? ያው ትኬት ከ300 እስከ $350 አይበልጥም። በዛን ሰዓት የዛሬ 4 ዓመት ነው ማወራሽ። ልጅ 4 ዓመት ሆኗታል ትልቋ። 6 ትኬት ነበረ። የ2 ትኬት ከፍላኛለች። ደረሰው አለኝ እና የሆነ ዩሳ የሚባል ትኬት ኦፊስ ነበርና በዛን ሰዓት 460 ነበረ ደርሶ መልስ። ራሷ ታውቀዋለች ዋጋውን ማለት ነው። ቶታል $800 ምናምን ማለት ነው። የ4 ትኬት ነው ያለባት። የ2 ከፈለች አልሽ እኮ። የ4 ኦኬ። የ4 ከ6 የ2 ከፈለች የ4 አለባት። እኔ ከሱ ጋር መጣላት ስለማልፈልግ 200ም 300ም እያረኩ ከፍ እየጨርሻለሁ ማለት ነው። ከዛ ትኬት ከሚቆርጠው እኔ እሷን ፓስፖርት የአንድ ትኬት 460 ነበረ የዛሬ 4 ዓመት ደርሶ መልስ። እሺ አንዴ ቆይ 460 ሲባዛ በ4 $1840 460 ማውራሽ የዛሬ 4 ዓመት ነው የልጄ ማለት ነው። ያረክ ከፍዬ ጨርሻለሁ እዳ እንዳይኖርብኝ ማለት ነው። እሺ በመሀል እሷን ያው እሷ እኮ መክፈል ፈልጋ ነበር በሰዓት እሺ ከፍላታለሁ ምናምን፣ ግን ይቃማ ስላላት ምንም አታመጣም እያሉ ነው እነሱ ጓደኞቿ ማለት ነው በስሯ ያሉ። እኔ በቃ ልጆችን ጥዬ እንዳልቀር ምናምን ብዙ ችግር እየተፈጠረብኝ ስለነበረ በቃ እረስቸዋለሁ። እኔ ብር ማንሳት አልፈልግም። ከነሱ ጋርም ሲሰድቡኝ ምንም ሲሉኝ አሽሙርም ሲንትን ሲሉኝ ዝም ነው የምለው። ከዛ ልጆችን ኢትዮጵያ ይዤ ከገባው በኋላ ያው ፈርቼ ነው በአብዛኛውም። በዛ ደግሞ ልጅ እንድትታከም ነው እዚህ የገባሁት ኢትዮጵያ ጠቅልዬ የገባሁት። አሁን የዛሬ 2 ወር እንዳልኩሽ ክሱን በዚህ ክስ መሰረት እንደስሱ አስገቡኝ ማለት ነው እስር ቤት። ከዛ ምርመራዬ ምናምን ምንም የለም ወደ ሀገር ሂጂ አለኝ። ጠበቃ ቆመልኝ። ጠበቃ ቆሞ ልትወጪ ምናምን አስያዙሽ? ማን ያስያዙ? የትኛዋ ልትወልጂባት የነበረችዋ ወይንስ ያችኛዋ?
አሁን ይኸውልሽ ስም እንዳትገጭ ተብያለሁ። አሁን ራሱ ደውል አስፈራርታኝ ስሜን ብታነሺ አለቅሽም እዚህም በስም አጥፊነት እንትንልሻለሁ ብላ ሊከርድም ቀድቻታለሁ። አቡዬ አሁን ራሱ ፖሊስ ጣቢያ ነበርና አንቺ ኢትዮጵያ እንደ ያለሽ እሷ ቤሩት ተቀምጣ አንቺ ኢትዮጵያ ሆነሽ ደውላ ዛተችብሽ። አሁን ስሜን ብታነሺ ብላ እዚህ ኢትዮጵያ መታለች። ትናንት መታለች። ተመላላሽ ናት እንደኔ። ታዲያ ስልጣኗ ቤሩትም ኢትዮጵያም ነው እንዴ? አዎ ሞም እኔ አስፈራራችኝና እኔ ፖሊስ ጣቢያ ሂጅ አመለከትኩኝ ማለት ነው። እሷ ማመለከተች ስሜን ብታነሺ ምናምን አለች። ሞም ታውቂያለሽ እዛ ለመመስከር ምናምን ሁሉም ሰው ይፈራል። ነፍሴን አውጪ ነው። ስለዚህ ሁሉም ያውቃል። ይህን ትቼዋለሁ። አሹም መጥቶ እስር ቤት ጠይቆኛል። ብዙ ሰው መጥቶ እስር ቤት ጠይቆኛል። ይችም አሁን ልወልድባት የነበረው መታ ጠይቀኛለች። ያው ይቅርታ ተጠያይቀናል ማለት ነው። እስር ቤት መታ ከተጠየቀች የይቅርታ ስሜት አላት ማለት ነው። ከዛን ራሷ ሲዛሽ እስር ቤት መታ ጠይቀችሽ? እሷ አታሳስረኝም። ይቺ ልወልድባት ሄድኩ። ያው ምን አለ መሰለሽ በመሀላችን ሰዎች ገብተዋል። ደህና ሰዎች በቃ ተይ ምናምን ልትወልጂባት። ቆይ እኔ አልተረዳሁሽም። ልትወልጂባት የሄድሽባት ናት ጠቁማ ያስያዘችሽ ወይስ ያችኛዋ ባሏ ታሞ ያበደርሻት? ባሏ ታሞ ነው የተጠራጠረ። ሁሉም ሰውም የተጠራጠረ እሷን ነው። ኦኬ እኔ አላልኳትም። አሁን ሁሉ ሰው ግን ስለምታሰቃየኝ በገባ በወጣው ቁጥር ስለምታሰቃየኝ ስለምሰድበኝ ስለሚያውቅ ሰው ህዝቡ አንቺ ነሽ ያስያሻት ብሎ አድም ሰራባት። ከዛ ዛሬ ደወለችና ስሜ የምታነሺ ፎቶዬን ብትለጥፊ ምናምን አለቅሽ ምናምን ብላ አስፈራራችኝ ማለት ነው። ሞምን የፖሊስ ጣቢያ ሂጅ አመለከትኩ። እሷም አመለከተች። እኔ ፎቶሽንም አልለጥፍም ስምሽንም አላጠፋም፣ አንድ የእስር ቤት ገብቻለሁ ብዬ ሪከርድ ቀድቻታለሁ። ብርሽንም አልሰጥሽ ምንም አታምጭም አለች። ጥሩ ነው። እንደዛ ሪከርድ ካለሽ ጥሩ ነው። ብርሽንም አልሰጥሽም ብላ ስትል ሪከርድ ካለሽ ጥሩ ነው። አለኝ ቀድቻታለሁ። ጎበዝ እንኳን ቀዳሻት። እሱን ከፎቶ አርገን ፖስትላታለና ምን ችግር? አይ ፎቶዋን አትቦስቻት። አሁን እሷ ይኸውልሽ ምንድነው ሀሳብ የሆነባት አሁን እንትን ብላለች። ያኔ ስትሪስ ሆናለች። ለምን ብትይ ፎቶ እንዳትለጥፊ ነው ትግሏ። ሰው ግን አንቺ ነሽ አይደል ካልሰጠችሽ እኔ እለጥፍላታለሁ፣ አንቺ አትለጥፊላትም፣ እኔ እለጥፍላታለሁ ብርሽን ካልሰጠች። ግን አሁን ሰው ያገኘው ሀታይች ለወልድባት የሄድኳት ለምን እንደዚህ ያደረግሽ ምናምን ሁሉም አድም ሰራባት። ለምን እሷ እኮ የልጅ እናት ናት። ሁሉም ሲፈርድባት አንቺ ነሽ ያስያሻት። ሀታ እሷ ራሱ ትቃጃለች። መንገድ ላይ ደህና ዋልሽ ካላሏት ዳውራ እኔ ያስያዝኳት መስሏችሁ ነው እንዴ እያለች ትሳደባለች። እና ምንድነው ጠባችን በደንበኛ ነው። አሁን አጠገቧ ፊት ለፊቷ የሆነች ሱቅ ነበረች እና አበሻ ፓስፖርት ያላ ማለት እሱም እንትንም ሳልሆንም ቀማቻት፣ ወሰደችው፣ ለሷ ገዛችው ከአከራዩ ጋር ሲስተም አድርጋ ማለት ነው። ዋናው ጠባችን እሱ ነው። ለዛች ፀጉር ቤት ደግሞ አይዞሽ ምናምን ከጎኗ ነበርኩ እኔ። በዚህ እልህ ተጋብታ ነው እስር ቤት የገባሁት ማለት ነው። እና ሁሉም ሰው እኔ አላልኳት፣ ምክንያቱም ለራሴ ልጆች የማሳድግ ስለምፈልግ። አሁን ለምን እንደዚህ ያደረግሽ እሷ አንቺ ነሽ ያስያሻት ምናምን ሁሉም ሰው ሲጨቃጨቃት ደውል አስፈራራችኝ። ዛሬ ስሜን ብታጠፊ አለቅሽም ነገር ማለት ነው። እሺ ችግር የለውም። ቮይሱ ካለሽ እኔ ቮይሱን ልኬላት ለራሷ ማስረጃ እንዳለን ነግሬያት ካልሰጠችሽ ፎቶ ይለጠፋል። ምንም አታመጭም፣ አልሰጥሽም። ስድቧ ስድብ አይደለም። ከዛ አብሮ ይለጠፍላታል ብርሽን ካልሰጠችሽ። ከሰጠችሽ ደግሞ ትደልችዋለሽ። አለቅ ሲምፕል ነው። ከሰጠችሽ አይፖሰትም። አንቺ ጋር ያዝሽውን ቮይስ ትደልችዋለሽ። ካልሰጠችሽ ላታል። እሺ ቆይ አንቺ ታሪ የምትሆኝ ኢትዮጵያም ሆነሽ ቤሩት ታሪ እኮ አይደለም መፍራቴ አይደለም፣ ህጉን መጠበቄ ነው። ገብቶሻል? አሁን እዚህ ሀገርም ስጠይቂ ምንድነው ምስክር ስለሌለሽ እዛ ሀገር እሷ ለማሳሰሯ ማሪ አይደለም። አንቺ ሳትፖስቺ እኔ ከፖስትኩ ምን አገባሽ አንቺ? እሱን እንግዲህ አላውቅም። እኔ ፈርቻ አይደለም። እኔ እኮ ብያታለሁ። እሺ ቆይ አሁን አንቺ ቤሩት ላይ ስትታሰሪ ልጆችሽ የት ወደቁ? ኢትዮጵያ አባታቸው አለ። መኪና ገዝቻለሁ አቡዬ። እኔ እግዚአብሔር ይመስገን። ከመግባትሽ በፊት አንቺ በድንገት ስትያስይዙሽ ስትታሰሪ ልጆችሽ በሰዓቱ የት ነበሩ?
ልጆቹ ኢትዮጵያ እያልኩሽ ኢትዮጵያ እኮ አመቱ ሟቸው ነበር። አዎ ፈርቼ አስገብቻለሁ። አቡዬ መቼ ስትነግሪን እንዳስገባሽ ነገርሽንም እኮ ነግርሻለሁ። አቡዬ ልጄ ስትታመም ለማሳከም አንድ ላይ ይዣቸው ገባሁ። በዛን ሰዓት አሳክመሻት ተመልሰሽ ሄደሽ ነው ቤሩት? አንቺ አመላለሳለሁ፣ በየሳምንቱ እመጣለሁ፣ እንሄዳለሁ። እንደነሱ እሰራለሁ፣ እነሱ ይሰራሉ፣ እኔም እሰራለሁ። ልጆችን ቀጥ አድርጌ ይዤ ወተት የሚፈልጉትን ነገር አደርጋለሁ። እና ስራ በጣም ይመጣልኛል፣ ሰው ያምነኛል፣ የኛ ጀግና ምናምን። ያው ያችን ልጄንም ስላሳከም ሁሉ ደስተኛ ነው። ልጆችን አሳድጌ ጎበዝ እናት ነሽ ምናምን። አርሴማ ልጄ ደግሞ በጣም ጎበዝ ናት፣ ፋስት ናት ብታያት። እና እሷን ራሱ 4 ቀን ተለይቻት ካደርኩኝ አትፈልግም። 1 ወር እስር ቤት ስቀመጥ 1 ወር ከ8 ቀን ስቀመጥ ግን እሷን ሀታ ጠበቃ ሊያስወጣኝ ሲል አልቻልኩም። ልጄን አቡዬ መምጣት ስላለብኝ እንትኔም ከፊሌም በጣም ጥሩ ሰው ነው። ታገለ አይ ሊቅርብኝ ልሄዳልኩ። ቢያንስ ከወጣው ደግሞ ያስገድሉኛል ብዬ ፈራው። ታውቂያለሽ፣ እዛ ገለው ከወደቅሽ በኋላ ማንም ተጠያቂ አይደለም። ከወጣሁኝ ምንም ዋጋም የለኝም። ልሂድ ወደ ሀገሬ ምናምን ብዬ መጣሁኝ ወደ ሀገሬ። እግዚአብሔር ይመስገን እኖራለሁ። ሀገሬ ላይ ምንም አልሆንም። ኧረ እንኳን ገባሽ እናቴ። እሺ አሁን ልጆች የመጀመሪያ ልጅ ስንት ዓመቷ ነው? ትልቅ ልጅ አለች ጎንደር የምትማር የ21 ዓመት ልጅ ኖ። ኧረ ቤሩት የወለድሻት 4 ዓመቷ መስከረም። ልደታቸውን ራሷ ቢኒያም ጋር ነው የማከብረው በየዓመቱ። ትንሿ ለዛ ነው ትንሿ አሁን 2 ዓመት ሊሆናት ነው። ሂዳር ቢኒያም ጋር መቅዶኒያ ሁሌ የዛ ነው የማከብር ልደታቸውን። ጎበዝ ነሽ። በጣም አድንቄሻለሁ። የመውለጃሽን ራሱ የግል ሆስፒታል የምወልድበትን የመንግስት በነፃ ልውለድ እና $800 ለመቅዶኒያ ልስጥ ብዬ ነው ስትይ በጣም ነው ልቤን ይነካል። አይን ደግሞ አሹን ጠይቂው ስለ ራሴ ብርታት፣ ስለ ራሴ እንትን እሱ ይነግርሻል። ያ ቃል ከጎን የሆነው እሱ ነው። ያው ብዙዎች አሉ ግን ስማቸውን እንድጠቅስ አይፈልጉም። ለምን ብትይ ይፈራሉ። እና ብዙ ሰው ደግሞ ከጎን የነበረ አንቺ ጀግና ሴት ነሽ፣ አይዞሽ፣ እቃም ይሰጡኛል፣ ስራ ያሰሩኛል፣ ለምን ለእሷ ታሰሯታላችሁ በማለት በጣም ትፈክር ነበረ። እና በጥርጣሬውን በምን ይሰጡኛል ያሰሩኛል ማለት እቃ ኢትዮጵያ አድርሰሽ መምጣት? አድርሼ ከዚህም ሽሮና በርበሬ ወስድላቸዋለሁ እዛ። ከዛም ደግሞ ሻንጣ ልብስ ለቤተሰብ ይሰጡኛል፣ ይዤ እመጣለሁ። ከትኬት የተረፈው ለልጆች ወተት። ግን ያዋጣሻል ከትኬት? በሳምንት 2 የራሱ ሳፈራለሁ። የሚገርምሽ ነገር ጎልድ ነኝ እኔ። ትችዋለሽ? አይ ትርፍ አለው። እኔ 90 ኪሎ ነው 80 ኪሎ ነው የሚፈቀድልኝ። ጎልድ ነኝ። 3 ሻንጣ ነኝ። ቢያንስ የመምጫውን ባተርፍ የመሄጃው ትርፌ ነው። የመምጫውን ትኬቴን ከዘጋው ማለት ነው። እና አሁን ግን ስራ የለም። አሁን ስራ ትንሽ ቀዝቅዟል በጦርነቱ ምናምን። እንዲያውም ላቆመው ነበር። ላቆምና ሌላ ሀገር ልጀምር እያልኩኝ በመሀል እስር ቤት የከተቱኝ። ግድያ ተሞክሮብኛል ብለሻል? አዎ። የት እስር ቤት ውስጥ? አይደለም ከቦሌ ተሳፍሬ ስንት ሰዓት እንደወጣው ምናምን ለታክሲው ነው የላኩብኝ። ሱቅላድ የሚባል ካሜራ የለም ምንም የለም። የሚቀበለኝ ታክሲ ይዞኝ እየሄደ መንገድ ላይ አስቆመኝ ማለት ነው። ግማሽ መንገድ እንደደረስኩ አስቆመኝና አውርዶ ጠቀጠቀኝ። በጣም በጥፊ በእርግጫ መታኝና ምንድነው መታኝ። ምናዊ ነው? አረብ ነው። ወይኔ ምን እያለ የነሱ ሹፌር በዲኒ ኬክ ምናምን የሆነ ብልግና ነገር ምናምን እየተሳደበ እንቲ ምን ያኔ እነሱ ምን አለ መሰለሽ፣ ምን አድርጌ ነው ለምን አትዩ ፉነት ነው የሚያስረዱት። እኔ ክፋት መጠጥ መሄድ ምናምን መሄድ ሴት አይደለም። ከልጆች ውጭ ለልጆች ሩጬ አንቺ አይደለሽ ጭንቀት እንደዛ ካሰቡ ነው። ይሄ ማንም ይመሰክራል። ኖ አንቺ አይደለሽም፣ ስለሌሎች ነው ያወራው። ውዴ እንትን ሰውየው አረቡ ሲመታሽ ምን እያለ ነው ማለት እነሱ ልካዊ ነው እያለ ነው የመታሽ? ምን አረኩ ለምንድን ነው የምትመታኝ አላልሽው?
ይኸውልሽ መኪና ውስጥ አንዲት ነጋዴ ነበረች እና ከጋቢና ወርድ ምን አረኩ ምን እንትን እያለኝ ነው ለሽ አንብት ሹፊ ሀሊክ ምናምን እያለ ለምን እነሱ የነሱ ታክሲ ስለሆነ እነሱ ከሚያስረዱት አንፃር ነው። እኔ እኮ ሰውየውን እኮ አውቀዋለሁ። በጣም የዋህ ነው። የወለድኩ ሰዓት ራሱ ምግብ የሚያመጣልኝ እሱ ነበር ምናምን። ግን እኔ ብቻዬን ለብቻዬ ስለሆንኩኝ እነሱ ከሚያስረዱት አንፃር ነው። መጥፎ ነገር ያኔ እሷ ብዙ ስራ ትሰራለች። እሷ ቤሩትን ተቆጣጥረዋለች። እሷ ደንበኞች ገበያ እየቀነሰች ነው። አስፈራራልን ነገር ነው እነሱ የሚሞሉት እሱን ማለት ነው። በኋላም ያው ግማሽ ፊት ያብጦ ምናምን ስለሚያስረዱት ነው። ከዛም በኋላ ምክንያት ስለው በፊት የዛሬ 2 ዓመት ከመምታቱ በፊት ዓመት ማለት ነው አየር መንገድ ነው ብዬ ደውዬለት ነበረ። አዎ ሲለኝ እነሱን ሊወስድ መጥቶ ነበር። ከዛ እሺ የሆነ ዕቃ ተቀበልልኝ ብዬው አልተቀበለልኝም። ልጅቷ ወደ ቤቷ ይዛው ስለሄደች እዛ ለምንድን ነው የመታ ሲባል $20 አልሰጠኝ ብላለኝ አላቸው ማለት ነው። ያ $20 ምክንያት አይሆንም፣ እንደዛ ያስቀጠቅጥም ነፍስ ላለው ሰው ማለት ነው። ግን ለራሚ $20 አይደለም እንደዛ ያስደረገው። እንደዛ ያየውን እነሱ የሚያወሩት ወሬ ነው ለሱ የሚያስረዱት። እና በማል እነሱ ጋር እኮ እንጣላለን እንደዚህ እና በማል የረሳሁት ነው። ለማን ነው እንደዛ ያለው? ማን ጠይቆት ነው? ማን ለምን ደበደብካት ብሎ ጠይቆት ነው? ለማን ነው? እዛ ሰው ጠየቀው፣ አረብ ማለት ነው። ኦኬ ለምን እንደዚህ ያደርካት የልጅ እናትና ምናምን ስጠይቀው ብር አልከፍለኝ ብላቶ እዛ ያሉ አረቦች የሚያውቁት። እሺ ገባኝ። አሙዲ ልጅ ያለቀሰች አረብ ነውና እንደዚህ ሱቅ አለው። እኔ ነኝ ዕቃ ማመጣለት። አይ ኔትወርኩ ትዕግስት ያስጨርሳል። እሺ ከዛ እነሱ ጋር የተጣላንበት ምክንያት ልንገርሽ። ከነሱ ጋር የተጣላንበት ምክንያት እንደዛ ለሱ የነገሩት ምክንያት ልንገርሽ። የሆነች የወሳና ልጅ ከአዲስ አበባ መታ ፍላይት ያመልጣታል ወደ ቤይሩት ልትሄድ ማለት ነው። እና እኛ እንደዚህ ባዶ ልጆች ምናምን ስናገኝ አግዙ እንላለን፣ ዕቃ ትርፍ ዕቃ ካለብን ማለት ነው። እዛ ሁሉም ጠየቃትና በረራ ስላመለጣት ተዋት እነሱ። እዛ እኔ ትኬት ቆረጥኩላት 16,000 ብር ከፍዬ ቅጣቱም ማለት ነው። በእጅ ያስኩትን ዕቃ ለእሷ ሰጠዋትና እዛ ስደርሺ ለጓደኛዬ ስጫት ሹፌርም አለ ለእሱ ትሰጫዋለሽ ብዬ ነው የላኳት። እኔ አልተሳፈርኩም የዛን ቀን። እዛ ፕሌን ላይ የሆነች የተባረከች ልጆች ያሏት እንደዚህ ያገዘች ምናምን እያለች ታመሰግን ነበር አሉ ፍላይት ላይ። ማናት ሊና። እዛ ማስከርገሪያው ጋር ሻንጣውን ይቀሟትና እሷንም ፓስፖርቴን ለፖሊስ ይሰጣሉ ማለት ነው። ልታስጠፋት ነው ብለው ሊወነጅሉኝ ማለት ነው። ዕቃዬ ተጣለ። እሷን ለቀቋት። እሷ በሌለችበት መያዝ አንችልም፣ መክሰስ አትችሉም ብሎ ልጅቷን ወደ ቤቷ ላኳት። ዕቃዬ ተጣለ ማለት ነው። በመሀል መጣውኝና እዚህ አዲስ አበባ አስያዝኳቸው እኔ እዚህ ከስተም ማለት ነው። በዚህ ነው እሱ እኔን እዛ ሊገለይ የነበረው። ኢትዮጵያ ይህን እሱ አያውቅም፣ የእነሱን ስራ አያውቅም። እኔ የምበደለው ማንም አያውቅም። እነሱን የምበድላቸውን ግን በደቂቃ ያባዙታል። ወይኔ ጭካኔ! ኢትዮጵያ ስዣቸዋለሁ። ለምን እንደዚህ ታደርጋላችሁ? ተንኮል ምን አይነት እንደሆነ ለምክንያቱም እዛ ፓስፖርቴን ሰጥተዋል ለፖሊስ ምናምን። በሰዓቱ ስሜታዊ እና ለአንዱ አስደውዬ ቦይስ ቀዷት 6 ሁነን ነው እኮ ምናምን። ከዛ እቺ $1,000 ያበደርኳት ልጅ በመሀል ደወለችልኝና እና ያለች ማለት ነው። እሺ ብዬ ሲሄድ ፎቶሽ እኮ የእስራኤል ደጋፊ ተብሎ ታስረው አይደለም እንዲታሰሩ አይደለም ጉሩሙክ እንዲከፍሉ ነው ያረኳቸው። ኦኬ
ገባኝ። እሺ ቀጥይ። እንዲታሰሩ ታስረው አይደለም ከስተም ጉሩሙክ ያኔ እነሱ ፋይል የላቸውም። ዝም ብሎ መመላለስም አይቻልም። እሱን ነው ያስያዝኳቸው ነው ለኔ የኔን ሻንጣ ዛድላስ ይዘው የጣሉት። ስለዚህ አንቺ ደግሞ እንደዛ ተቆምሽባቸው። እዛ በሰዓቱ እኔ ስሜታዊኝ ነው ጉሩሙክ ያስያዝኳቸውና ቀረጽ ከፍለው ሄዱ ሞን እሺ ለአንድ ታሰርማ መብት የለኝም እኔ ገባኝ። ጉምሩክ እሺ እሺ እናቴ ቀጥይ ሊናዬ። ከዛም በቃ በመሀል ፎቶዬን የእስራኤል ደጋፊ ናት ብለው ሰጡ ማለት ነው ለአንድ ክርዴ። እሺ ፖሊስ ማለት ነው ክርዲ? እሺ በመሀል ይቺ ብር ያበደርኳት $1000 ያበደርኳት ልጅ ደወለችልኝና ነይ ሱቅ አለችኝ ማለት ነው። ከዛ ሄድኩኝ እዛው ቢሩት እንዳጋጣሚ አስጠቁም ያስይዣቸው ተሳፈርኩ ወደ ቢሩት። ከዛ ፎቶዬን የእስራኤል ደጋፊ ናት ግደላት ብለው ፎቶዬን ይሰጣሉ ማለት ነው ለሱ ክርድ ያለ እዛ። እሺ እዛም በኋላ አስጠራኝና ጠየቀኝ። $2000 ከፍለዋል አንቺ ስንት አለሽ አለኝ ማለት ነው። እኔ ፍራንክ እያወራሁ እኮ ነው አቡዬ እኮ እየሰማሁሽ ነው። እኔ ወይ የቤሩት ጉዳይ አልከም። ኦኬ አሁን ይሰማል አቡዬ? ይቆራረጥ ነበር። አይደለም ክርዲ እንደዚህ የሌላ ሀገር ዜጋ ነውና እዛ ቁጭ ብሎ ዞሮ ሰውየው አልገደለሽም። ስንት ሰጠሽው ወይስ በነፃ እና በዛም ብለው እስር ቤት አስታረቀችን። እሷ አስታረቀችን። የልጅ እናት ናት። ተዋት። ብዙ ሰውን በመሀላችን ገባ። ማናት እሷ? እቺ $1000 ያበደርኳት። ኦኬ ባሏ ታሙባት $1000 ያበደርሻት? አይ ታሞባት አይደለም፣ ለእንትን ነው ባሏ ሞቶ የባሏ ቤተሰቦች ልጆች ማለት ነው ንብረት ነበረውና አናካፍልሽም ብለዋት ለሱ ጠበቃ ነው የከፈለችው ብር ለጠበቃ። ኦኬ ባሏ ልብናኒ ነበር። እሷም ልብናኔ ናት። ዜግነቷ ልብናኔ ነው። ኧረ በእናትህ ዝም በይ። ዜግነት አይሰጥም። ልብናኒ ቢያገቡም ዜግነት አይሰጥም። ዝም ብለው ነው ማሬ። እንደዛ ነው። ሁላቸው የልብናን ፓስፖርት አላቸው። ግን እዚህ ፈጣሪ ደግሞ አቡዬ ምን አለ መሰለሽ፣ እሺ እዚህ አድርሶኛል ፈጣሪ በጣም በጥረትና አባቶች ደግሞ በጣም በጸሎት ያስቡኛል። ሰዓት ካለኝ ቤተክርስቲያን እጄ ጸሎት አደርጋለሁ እና መብራን ምስክሬን ልጆቼ ነምሽ እሷ እንኳን እዚህ ስትጨቃጨቀኝ በጣም ስታሰቃይ ስውሯ ማርያም እጄ እባክሽ አብርጃት ነው ያልኩኝ። ምንም እንትን አላልኩም። ግን በሰዓቱ ትንሽ በረድ ብላ ነበር። አሁን ደግሞ እንደዚህ ስራ ሲበዛ ምናምን የቅናት መንፈስ አለ አይደል? እሷ ስራ አጣች። ቤሩት ብር የለም። ይህ መቀናናት፣ መገዳደል፣ ማስያዝ ምናምን ስላለ እኔ እስር ቤት በማስገባታቸው ምንም መነይዛ ላይ እኔ ግን የሆነ ነገር አድርገውስ 4 ዓመት 10 ዓመት ቢያሳስሩኝስ? ቆይኔ ያልገባኝ ሁሉ ልምምጥ ጭራሽ ቤተክርስቲያን ሄደሽ ፈጣሪ እንዲያረጋጋት እስከምትለምኝ ድረስ ብትረጋጋ ባትረጋጋ አንቺ 9 ወር ተረግዘሽ ነው የተወለድሽው፣ እሷም 9 ወር ተረግዛ ነው የተወለደችው።
ለምን እሷም ሁለት አይን አንቺም ሁለት አይን ነው ያላችሁ? ሁለት እጅ ሁለት እግር። ከአንቺ በምን ስለበለጠች ነው ይሄ ሁሉ ልምምጥ? ለምን አቡዬ ሰይጣን እኮ ብዙ ነገር እንትን ይላል፣ ያሳስታል። አንዱ ሳት ሲሆን አንዱ ካልተረጋጋ፣ በዛ ላይ ለልጆቼ ግድ ነው ሰርቼ ለወተታቸው ማምጣት፣ የቤት ክራይ መክፈል ግዴታዬ ነው። ለዛ እንዲህ እንድሰናከል አልፈለኩም እኮ ውዴ። እሷን የሚያሳስታት ሰይጣን አንቺን ሳያሳስትሽም? ረዛ እንደዚህ መፍራት እንደ ሀገርሽን ገብተሽ አሁን ደውላ ዛተችብኝ፣ ፎቶን ብታወጪ ስሜን ብትጠቅሺ ምናምን ብላ አስፈራራችኝ ያለሽ። እሷ ቤሩት ተቀምጣ አንቺ ኢትዮጵያ ሆነሽም ታስፈራራሻለች። ምን ይናሃል? ያሳስተናል ሁላችንም። ግን እንዳልኩሽ እኔ ለልጆች መኖር ፈልጋለሁ። እዛ ጋር ከሞትኩ የሆነ ነገር ከተደረግኩ እነሱ ተጠያቂ አይደሉም። እዛ ያለቀ ነገር እዚህ ያለ ህግ አይጠይቃቸውም። ገባኝ። አሁንም በኢትዮጵያ ከገባሽ በኋላ እኮ ነው የምልሽ ማሬ። ቤሩት እያለሽማ እሺ፣ እሷ ልብናኒ ነው ባሏ፣ ፓወርፉል ናት። ኦኬ። ግን ኢትዮጵያ ያሳስታል፣ በእርግጥ ያሳስታል። እኔም እኮ ዝም አላልኳትም ስትሰድበኝ። ምን አለ መሰለሽ አቡዬ፣ አሁን ሁለት ልጆች አሉ ህፃኖች፣ እነሱን ትቼ መሞት አልፈልግም። እሺ ልክ ነሽ። ስለዚህ አሁን እኛ ጋር የመጣሽው ይሄ ሁሉ በደልሽን የነገርሽን ከሷ $1000 ከዛቺ ደግሞ ልትወልጅባት ከነበረችው $1800 እንድንጠይቅልሽ ነው። አሁንም እኮ አልፈራሽም ነው ያልኳት። ያው በምትመጣው መልስ መልስላታለሁ። ስለዚህ አሁን እንድንጠይቅልሽ ነው አይደለ? አሁን እኮ ፈራታለሁ እኮ እያልኩ አይደለም። በፊት እዛ እያለሁኝ እየተመላለስኩኝ እንደዚህ የሆነ ነገር ከታ 10 ዓመት ምናምን የሚፈረድ ነገር ከታ ብታስይዘኝ ተጠያቂ አይደለችም፣ ምስክር እስከሌለ ድረስ ማለት ነው። እዚህ ገብቼማ አልፈራሽም ብያታለሁ። የፈለግሽውን አድርጊ ብያታለሁ። ስለዚህ ይምጡ ጥሪያቸውና እንጠይቃቸው። $1000 ከዛችኛው ለባሏ ጠበቃ ያበደርሻትና ልትወልጅባት የነበረችው $1800 እንድንጠይቅልሽ ነው አይመጣሽው። ገንዘብሽን ምን አልሽ አቡዬ? ተቆራርጦ ነበር። ገንዘብሽን እንድንጠይቅልሽ ነው አይደል የመጣሽው ውዴ? አሁንም ምንድን ነው የሚሻለው? ወታ ትግባ። አሁንም ማረችሽ የኔ ውድ ማርያም ታኖርሽ። እሺ እሺ። አይ እኔ ሀቡዬ እንደዚህ አንቺ በጣም ለሰዎች ትጋፈጫለሽ ፊት ላይ ማለት ነው። እና እሷም ልጅቷም ችግር አለባት። ከዚህ ሀገር ራሱ የተሳፈረችው ኪሎ በብዛት በመያዝና ፖሊሱ ለምን ኪሎ አበዛሽ ሲላት የቱ ጋር ልምታው የሚመታ ነገር አለ መሰለኝ። ኪሎ ሲበዛ እየተመታ የሚሄድ ነገር አለ እና ከዛ ለምንድን ነው ኪሎ ያበዛሽው የቱ ጋር ልምታው ሌላውን ሲለው እና ድሩብ ሆን አለችው። አለራሴ ድሩብ አለራሴ። ከዛም በኋላ ነው በዛ ምክንያት ነው ከዚህ ሄደችው። ከዛ ደግሞ የነጋዴዎችን ስም አንቺ ጋር እዚህ ጋር ባታጠፋ አሉ ካለች ደግሞ ስም ጠቅሳ አስጠርታ ታስጠይቅ። ህዝቡ መጥቶ ራሱ ይጠይቃታል፣ ነጋዴው ማለት ነው። ስማቸውን እንደዚህ በጅምላ ማጥፋት ጥሩ አይደለም። ሀቡዬ ነጋዴዎች በጣም ይወዱሻል፣ ይከታተሉሻል። ሲጠሩ ግን ሻንጣ ስለ ሻንጣ እኮ ነው እሷ ስራዋ። እኮ እነሱ ነጋዴዎችም ከሷ ጋር ራሷ ችግር አለባት። ራሱ የምትሳደበው ቮይሶች ትሳደባለች። በጣም እንትን ናት፣ ኃይለኛ ናት እና ራሷም ችግር አለባት። ለዛ ነው እኔ ለማሳየት ነው መስመር እንድትይዝ ማለት ነው። እና ይምጣ ያለችው ሰው ትጥራና ይምጡና እዚህ ይጠየቃሉ። እና በጅምላም ነጋዴዎች ስም ማጥፋትም አይቻልም። ድጋሚ እሷ ችግር አለባት፣ ራሷ ችግር አለባት። ምንድነው ችግሯ? ንገሪና። አሁን ሲጀመር ከዚህ ሀገር የወጣችበት ሰው ምናምን ሳይሆን
ይሄ ኪሎ በብዛት ትይዛለች። ብዙ ነው የምትይዘው ኪሎ ማለት ነው። ከዛ ልትሄድ ስትል ሰውዬው ይሄ ሁላ ይዘሻል የቱ ጋር ልምታው የቀረውን ሲላት ናና ጭንቅላቴ ላይ ምታለች በአረብኛ። ይሄ ስታምፕ የሚመታው ማለት ነው ሰውዬው ነው። ከዛም በኋላ ነው ቀጥታ ጽፎባት ያስወጣትና እውነት ታውራ ነጋዴዎች ችግር ያለባቸው ካሉ ደግሞ አስጠርታ እዚሁ የተወሻሸቀ ነገር ሆኖ ስማቸው ከሚበላሽ ታስጠራና ትጠይቅ። በጣም ጥሩ። እሺ አንደኛ ሰው ስም ሳያነሳ ስም ማጥፋት የሚባል ነገር የለም። ስም ማጥፋት የሚባለው የአንድ ሰው ስም ሲነሳ ነው። ስም ባልተነሳበት ቦታ ስም ማጥፋት የሚባል ነገር የለም። አንድ ሰው ስም ሳይጠቅስ የፈለገውን የመናገር መብት አለው። ሁለተኛ ነገር ደግሞ አሁን እሷን እጠይቃታለሁ። አንቺ ላልሽው ነገር አይ ካለች ማስረጃ ታቀርቢያለሽ። ለምሳሌ ኤርፖርት ውስጥ ለፖሊሱና አናቴ ላይ ምታው ማህተሙን ማነው ለኤርፖርት ሰራተኛው ማህተሙን የቱ ጋር ልምታው? ኪሎሽ ብዙ ነው ወይ ሻንጣሽ ብዙ ነው እና አናቴ ላይ ምታው። ኬት ሰምተሽ ነው አንቺ? ትተዋወቃላችሁ ወይ? እራሷ ልጅቷ ችግር አለባት። ገባሽ? አሁን እዚህ ጋር ታስጠራ ነጋዴዎቹን የምትፈልገውን ነጋዴዎቹን ታስጠራና አለባት ስትይ ችግሯን ንገሪና ይወዳል። አሁን እዚህ ጋር እንደዚህ ያለች የወጣችበት እሷ ራሱ ትሳደባለች። በጣም ኃይለኛ ናት። ችግር አለባት። ስለዛ እንደዛ ካለች ትጥራ። እዚህ ጋር ያሉትን ነጋዴዎች ስም ጠርታ ትጥራና ግልጽ ይውጣ። ሁሉም በጅምላ ከሚወቀጡ ማለት ነው። የቤሩትም ሰው አንድ ላይ ከሚወቀጥ ውዴ የቤሩት ሰዎች በአንድ ላይ አልተወቀጡም። አንደኛ። ሁለተኛ ይሄ እንደዚህ አይነት ታሪክ ስንሰማ ከቤሩት የመጀመሪያችን አይደለም። በተደጋጋሚ ሰምተናል። እውነት ነው። እየሞተ ነውም ሰው እውነት ነው። ሰውም እየታሰረ ነው እውነት ነው። እንዴ እያየን ያለውን ነገርማ መካድ የለብንም እውነታውን። ግን አንቺና እሷ ትተዋወቃላችሁ የሚለውን አንዴ ሊናን እንጠይቃት። ሊና ሚውትሽን አብሪና ማይክሽን ንኪውና ታውቂያታለሽ ይወብዳርን? አላቃትም አቡዬ። በዛ ላይ ደግሞ በውስጥ መስመር ከፈለሽ ፓስፖርት የልክልሻለሁ። መምቻ ቦታ አለው። እንደዛ ህግ ቦታ ደግሞ እንደዛ የማለት መብት የለኝም። ብዙ እኮ ስሜን አጥፍተውኛል። እኔ እስር ቤት ስለመግባቴ ደግሞ ማውራት አልፈለግኩም ነበር። እነሱ አስገድደውኝ ነው። ሻንጣ ብዛት ያለችው ደግሞ ትኬቴ 4 ሻንጣ ነበረ። 4 ነው ተፈቀደልኝ። 4ቱን ጭኜ ልክ ያለው ትኬቱን ልክልሻለሁ። ቦርዲንግ ሌላ፣ ሻንጣ ሌላ፣ ሚግሬሽን ሌላ ቦታ ነው። ሚግሬሽን ክስ እንደዚህ ኮዱን እየነካው ስሜን ክስ አለብሽ አትሄጂም አለኝ። እኔ እኮ ትናንት ነው የመጣሁኝ አልኩት። አየውና ቢዛውን አገላብጦ ወይ አንቺ ከመጣሽ በኋላ ነው ክስ ወረቀት የመጣው አለኝ። እና ምንድነው ማድረግ ስለው ምርመራ ቦታ ትሄጃለሽ አለኝ። ስልኮቼን ሰባሰቡ፣ እቃዬን ሸከፉ፣ ምርመራ ጋር ሄድኩ። ምርመራው ጋር ደግሞ ሲመረምረኝ ምንድነው ክስ ስለው ደላላይ ነሽ ተብሎ ነው የገባሽው። ግን እኔ ቴሌ አውርጄ ወረቀቱን እንዳለ ከማን ደላላይ ጋር እንደምትሰሪ ሳይ የለም ደላላይ አይደለሽም፣ ስለዚህ ወደ ሀገርሽ መሄድ ትችያለሽ አለኝ። እሺ ብዬ በመሀል ጠበቃ አቁሟል። ጓደኞችም ጠበቃ አቁመው ተከራክረዋል። ልወጣ ሰውዬ እና ውሰዳት ፍርድ እኔ ፈቅጀላታለሁ፣ የመስራት እድሉን ፈቅጀላታለሁ። 1 ሳምንት እኔ 1 ሳምንት ኢትዮጵያ ትሰራለች ትሳፈራለች ብሎ መስክሮልኝ ሰውዬ ልወጣ ነበር። በመሀል ይሄው ራሜ ምስቱ ታስራ ነበር እዛ እኔ ያለሁበት እስር ቤት። ለፖሊሱ ጫት ነው እኮ የምታመላልሰው ብሎ መሰከረብኝ። እሱን ሊከርድ ደግሞ መዳት አልችልም፣ ስልክ መያዝ አይቻልም እዛ እስር ቤት። ማነው ጫት ነው? ከዛ በመሀል ያ ሲመሰከርብኝ ድጋሚ መለፌ ምናምን እኔ ጠበቃ ያቆሙልኝን ሴቶች ቁጥር ልሰጥሽ እችላለሁ። በቃ ወደ ሀገር መምጣት ስላለብኝ ሌላ ጨለማ ውስጥ ብዙ ገንዘብ ተከፍሏል። ብዙ ደረጃ አድርሰውኛል ማለት ነው። ወደ ሀገር መግባት ስላለብኝ ትኬ ቆርጣቸው አስገቡልኝ ያልኩኝ። አሙዲ እግዚአብሔር ይስጠው ትኬ ቆርጦ አስገባልኝ። ወደ ሀገር መጣ። ብዙ ስምም ሰጥተውኛል እኮ በቦርሳዋ ብዙ ፓስፖርት ተይዞባት ነው የገባችውም ብለዋል እኮ። ኩክም ተይዞባት ነው ያሉት። እችን አላቃትም እኔ የእነሱ ዘመድ ትሆናለች። አይደለም ሀቡዬ ዘመድ ምናምን አይደለውም። ግን እንዲጣራ እንደዚህ ካለች አልቀረ ሀቡዬ ይምጡና ይጠይቁ እዚህ ጋር። ከዛ አንቺ እውነቱን ትረጃለሽ። ገባሽ? እዚህ ጋር እኔ ለእሷ ማግዣለም ለነዛም ወግኜ ሳይሆን ይጣሩና ይጠይቁ። ለእሷ እንደዚህ ያደረጓት ማለት ነው። አዎ ጥራቸው በቃ ትጥራና እሷም ታውቃለች ቁጥራቸውን። እንደዚህ ያደረጓትን መታ እዚህ ጋር አቅርባቸው ትናገር። ሀቅ ከሆነ የምትናገረው
ትሳደባለች ምናምን ላለችው ደግሞ በእርግጥ እኔ እጅ አልሰጥም አቡዬ። ሲነኩኝ እንትን አላቸውም፣ ዝም አልላቸውም። እሺ ራሚ ማን ነው የመሰከረብሽ? ገበያ እያራከሽ ነው፣ ብዙ ስራ አለሽ፣ ደንበኞቻችን እየወሰድሽ ነው ብለው ሲሰሩኝ በእርግጥ ልክ ነው፣ ዝም አልላቸውም፣ ቦታ አልሰጣቸውም። እኔ ሊና ሙሉን ነጋዴ ደግሞ አልጨፈለኩም። ብዙ መልካሞች አሉ፣ እስር ቤት መጥተው ጠይቀውኛል። ዘፋይነሽ እንዴ እስክባል ድረስ ማለት ነው። ሊና ሊና ይሰማል ውዴ? ጨርሻለሁ። ማውራት ካለባት ታወራ። ሊና ጫት ምናምን ብሎ የመሰከረብሽ ራሚ ኢትዮጵያዊ ነው ወይስ አረብ ነው? ኔትወርክ እኮ ነው፣ ቆይቶ ነው የሚደርሳት ድምጽ ይወዶት። ራሚ አረብ ነው እናውቀዋለን። ሀቡ ኦኬ አረብ ነው። ስለዚህ ተከፍሎት ነው ሄዶ የመሰከረባት። ራሚ ይሄ የደበደበኝ ሰውዬ መጥቶ ምስቱ እስር ቤት ናት፣ አበሻ ናት ምስቱ። እች እኮ ጫት ነው የምትሰራ ብሎ ነገረው ለፖሊሱ ማለት ነው። እንደዚህ ዝያራ እሷ ሞታ እኔ ሞጥቼ ለፖሊሱ ሲነግረው ነገሩ ተቀያየረብኝ እንጂ ልወጣ ነበረ። ታወኩትኝ የደበደበ ሹፌር እነሱ የላኩት ማለት ነው። ከኢትዮጵያ ስትመጪ የደበደበ ሹፌር እነሱ የላኩት ራሚ። እሺ ጥሪያቸውና ሼር አርጊላቸው፣ በዚህ በቲክቶክ ሼር አርጊላቸው፣ እንጠይቃቸው። አሁን ህዝብ ሰምቷል፣ አትፍሪያቸው። አቡ ጠይቂልኝ፣ የሰው ሀቅ ያለብሽን በይልኝ። ታሪኳ ለምን ገብተሽ ራስሽ አትጠይቂያት? የምትተዋወቁ ከሆነ ሊና ይሰማል? ይሰማል አቡዬ? እሺ አትፍሪያቸው። አሁን ህዝብ ሰምቷል። ከዚህ በኋላ ብቻሽን አይደለሽም። ምንም ሊያረጉሽ አይችላቸው። አልፈራም አቡዬ፣ እግዚአብሔር ይመስገን አልፈራም። ካልፈራሽ ሼር አርጊላቸው። እሺ ሞም እኔ በቃ ሌላ ፖሊስ ጣቢያ ምናምን ወስዶ ሊያስቀጣቅጡኝ ስለነበረ ትኬ ቆርጭ ነው ወደ ሀገር የገባሁት። ይሄ ደግሞ ጠበቃው ያውቃል፣ ስፖንሰር ያውቃል። ከፈለሽ ቁጥሩን እሰጥሽና ታወሪዋለሽ በአረበኛ፣ ስፖንሰሬን ማለት ነው። ሌላ መርከዝ ሊያስወስዱ ሊያስቀጠቅጡ እንደስሱ። እሺ ታሪኳ ልታናግርሽ ነው የገባችው። ጠይቂያት ታሪኳ። ሰላም ነው አቡዬ፣ እንዴት ነሽ? ሰላም፣ እንዴት ነሽ? ኦኬ ይሰማል ኔትወርክ? ሰላም ነው አቡ፣ አለን ይመስገን ፈጣሪ። እንኳን ማርያም ማረችሽ። መጀመሪያ ማርያም ታንሽ። ሊናዬ ታሪኳን ታውቂኛለሽ? እኔ እንጃ አላወኩሽም የኔ ቆንጆ። ያው ከብዙ ሰው ጋር ስለማላወራ እኔ ዝም ብዬ እንደዚህ በፎቶ ምናምን እኔ አንቺ ላይ ሀቅ አለኝ። ሀቄን ለፈጣሪ ሰጥቼ ነበር፣ ግን እንደዚህ ካለሽ ነው ይሰጣለሽ። በዚህ ሁኔታ አንቺን ካለሽ ይሰጣለሽ። ሊና አዳምጫትና መጨረሻ ላይ ታወሪያለሽ። ሚዩት አድርጊና አዳምጫት። እሺ ታሪኳ አውሪ። ሀቅሽ ምንድን ነው? ኪሎ ልብስ ወስዳልኝ አልደረሰልኝም። በአብርሽ ቄራው ማስጠይቂያታለሁ። በአብርሽ ቄራው አስጠይቂያታለሁ። 64 ኪሎ ወስዳልኝ። ቱርኪ
እየሰማንሽ ነው እኮ ውዴ። ኔትወርክ ራሱ እስቲ እየሰማንሽ ነው፣ እኛ ጋር ይሰማል። እሺ በአብርሽ ቄሮ ማስጠይቂያታለሁ። 64 ኪሎ ወስዳለኝ ሻንጣ አልደረሰልኝም ቤተሰብ ጋር። መጨረሻ ላይ በግሩፕ አብርሽ ቄራው ጓደኛዋን አስገብቶ በግሩፕ እንድሰጠኝ አናገራት። ሲያናገራት ቤተክርስቲያን ዘግተሽ ማይልኝ ሬሴ ይግባ ብለሽ ይሄ ልብስ የሰጠሽኝ ልብስ አዲስ ከሆነ አለችኝ። እሺ አልኳት። ተቀጣጠርን። እምልልሻለሁ እውነት መሐላ በጣም ከባድ ነው፣ ግን ከማልሽ አንቺ ቀድመሽ ከማልሽ እምልልሻለሁ ችግር የለብኝም ሀቄ ነው አልኳት። በቀጠሮ ቀን አልተገኘችም። ለግሩፕ ላይ ለገባችሁም ደወልኩላት። እኔ ብላኝ ነበር አልመጣችም አለች ልጅቷ። ደጋግም የሞከርኩ አቃተኝ። ከዛን ለፈጣሪ ሰጥቼ ተውኩት። ማስረጃ አለኝ እስቲ አላልኩም ትበልኝ እንድትመልስልኝ አይደለም ሀቄን፣ ግን ለእውነቱ እንደዚህ የሰው ሀቅ ሲወሰድ የራስሽን ይዞ ነው የሚሄደው እኮ። ግን አዲስ ሆነ አሮጌ ልዩነት አለው። እቃሽ እቃሽ ነው። ለምን አዲስ ሆነ አሮጌ ልዩነት አለው? እሱን ያልኩት እኔም እሱን ነው። ብዙ ደንበኛ አስተዋውቂያታለሁ። እነዛም ከዛ እየደወሉ ስንት ሰው እቃችን አልደረሰም እያሉ ከዚህ በኋላ እኔ አላቃትም ነው ያልኩት። ለምን እኔ ስለሆነ ያስተዋወቅኳቸው ከዚህ በኋላ እኔ አላቅም አልኩ። እስቲ አላቃትም ትበል ምላሽ ትስጥብቅ። እሺ ዲና አሁን ሚውትሽን አንስተሽ አብሬ ታውቂያታለሽ ወይ ታሪኳን? እውነት ነው ወይ ታሪኳ ያወሩት የሚለው? አዎ የኪሎ እቃ ሰተ የሰጠችኝ 24 ኪሎ ነው። ከዛን እንደዚህ አዲስ እቃ አይደለም የማዳም ቤት እቃ የማንኪያ ስኒ ምናምን አረው የልብስ ጫማ ነው። ይፈትሻለሁ። ለዛው እኔ በዱቤ ነው የምወስድላት የነበር እንደ ቤተሰብ እንደ ዘመድ ማለት ነው። ከዛ በመሃል ሻንጣው ጠፋብኝ። አንዷ ይዛብኝ ጠፋች። ፍላይት ተቋርጦብኝ ማለት ነው። እኔ የሆነች ልጅ ያዥልኝ ብያት እሺ ብላ ይዛልኝ። የእሷ ፍላይት ሄደ፣ የእኛ ፍላይት አደረ ማለት ነው። እዛ ሻንጣውን ይዛብኝ ጠፋች። ከዛ ሻንጣው እንደዚህ ጠፍቶብኛል፣ እንደ ትብብር ምን ያህል ልክፈልሽ ስላት፣ ውይ ሊናዬ አንቺ እኮ ዱቤም ትወስጅልናለሽ መልካም ነሽ 30 ሺህ ብር ክፈይ ብላ 30 ሺህ ብር ከፈልኳት ማለት ነው። ደረሰው ካላት ከሷ ታምጣኔ ጋ ግን የለም። በመሀል ትንሽ ቆየችና ወንድምየውን አማክራ ምናምን ወንድሟ እየመጣ ያስፈራራኝ ነበር። ምን አለኝ 300 ሺህ ብር ክፈይ አለኝ ማለት ነው። አቡዬ ቀዋ ያወጣም 300 ሺህ ብር። እዛ አብርሽ ቄራው ደወለልኝ። እኔ እኮ አብርሽ ቄራው ቆይቷል ይሄ ጉዳይ፣ በዚህ ተስማምተን እኮ 30 ሺህ ብር አስገብቼላት በዚህ ታርቀናል ምናምን። እንደገና ወንድምዬ 300 ሺህ ብር ክፈይ እያለ እያስጨነቀኝ፣ 300 ሺህ ብር አያወጣም እቃው። የሰጠችኝ 23 ኪሎ ነው። በጥቁር ሻንጣ ዳውራ ነው የምታይ ሰጠችኝ። እኔ እንደዚህ እንኳን አላቃትም። በታክሲ ምናምን ነው የሚልኩልኝ አንዳንዶቹ። ከዛ በቃ እዛው ጨርሱ ብሎ አብርሽም በዚህ ነው የጨረስ ነው እንጂ አልከፍልሽም እከፍልሻለሁ አይደለም። በዚህ በስምምነት የቀረ ነው። አሁን በግድ እንደ ወንድሟ ወይ ደግሞ 300 ሺህ ብር ክፈይ ብሎ ሊያስጨንቀኝ ከሆነ ክፈይ ካላችሁኝ ይከፍላለሁ። እቃው ግን እንደዛ አያወጣም። እሺ ደረሰ ያምጭ ብያታለሁ። የገዛሽበትን ደረሰ ያምጭና እዛ ምን አለ መሰለሽ አረውዬ ዕቃ እንቀበልና አንዷም እንደዚህ ባሹ የዛን ቀን ያሹ ዕቃም ጠፍቶብኝ ነበረ። መድባ $500 ክፈይ ብላ ከፍያለሁ። $500 የማያወጣውን ዕቃ ግዴታ ያስገድዱሻል፣ እጥፍ እንድትከፍይ ያደርጉሻል። እኔ ግን በሰዓቱ ተስማምተን ያን 30 ሺህ ብር ከፍያታለሁ፣ አስገብቼላታለሁ በአካውንት። ከዛ ቆይታ ነው በአብርሽ ቄራው ፎቶሽን ለቀዋለሁ ምናምን ስትል ችግር የለውም ልቀቂው፣ እኔ አቅሜን ከፍዬሻለሁ አልኳት። በዚህ ነው የቋጨ ነው። ቤተክርስቲያን ምናምን አይደለም። ደረሰ ይዘሽና የገዛሽበትን ከፍልሻለሁ አልኳት። ይህ ነው ከሱ አላቅም አልሽ። ምክንያቱም ሊና እኔ ማስፈራራት ደረጃ አልደረስኩም። መጀመሪያ ወንድምሽ አንቺ አላልኩም እናቴ፣ ወንድሜም ቢሆን አላስፈራራሽም። ባልሽ ጋር ሄደ፣ ባልሽን አናገረ። እኔ ያልኩሽ 300 ሺህ ብር አላልኩሽም። ስንት ያወጣል ስትይኝ 200 ሺህ ብር ያወጣል አልኩሽ።
እኔ እና አንቺ አልተስማማንም። 30 ሺህ ብር አላስገባውልሽም በስምምነት በፍጹም። ጭራሽ ደግሞ ልንገርሽ ተወሰደብኝ አላልሽኝ ሊና። ኤርፖርት አየር ላይ ወተን አየር ችግር ደርሶበት ወረድን ስትይ ወይ ከአንቺ ከእቃው አንቺ ይበልጣል እንኳን አተረፈሽ። አንቺ አይደለሽም ወንድምሽ። ወንድም ያላስፈራራሽም እንደዛ ነው ያልኩት። ከአንቺ ከእቃው አንቺ ትበልጫለሽ። መጨረሻ ላይ ነው አብርሽ ቄራው ጋር የሄድኩት። አንቺ እዛ ቤተሰቡሽ እየመከሩሽ ነው ስትይ ነው መሰላም ያዋራውሽ። አየር ተበላሸብኝ፣ አየር ተንቀጥቅጦ ወረድን ስትይ ከነፍስ መቼስ ልብስ አይበልጥ፣ ከነፍስ መቼስ ልብስ አይበልጥ። እኔ ደግሞ አረብ ሀገር 10 ዓመት ስኖር እኔ እቃ ከአረብ ሀገር ልክ አላውቅም። የምን ሻውኬ የምን ምናምን እኔ ልክ አላውቅም። ሙሉ ልብስ ነው ያለው፣ የዛሃራ ማርካ ያለው ጂንስ ሱሪዎች፣ የእናቴ ልብሶች፣ የልጆቼ ልብሶች ነው ያለበት። የ3 ልጆች ልብስ ነው ያለበት። ለእውነቱ ዱቤ መወሰድሽላት የምትይው እግዚአብሔር ይስጥሽ። አንድ ወስደሽልኛል፣ እሱንም ከፍዬሻለሁ። ትወስጃለሽ ስትመጪ ከፍዬሻለሁ። አልከፈልሽም እኮ አላልኩም እኮ እንደዚህ በእምነት አንዴ እኔ ገጠር ነኝ ብሩን ልሰጥሽ አልችልም። ገጠር ነኝ ስልሽ ችግር የለውም ስመለስ ትሰጭኛሽ። እኔ ብሩን አጥቼ ሳይሆን ገጠር ስለነበር ገጠር ነኝ። ወደ ከተማ መምጣት አልችልም። ታውቂያለሽ፣ ኮንትራት ቤት ነኝ እኔ 10 ዓመት ሙሉ ኮንትራት ቤት ስቀመጥ አንድ ቀን እኔ እቃ በእንትን ልክ አላውቅም። እቃ ልክ አላውቅም። ከቤሩት ልብስ ነው እሱም ቢሆን 200 ሺህ ብር አለ ስልሽ 200 ሺህ ብር ያወጣል። ቤተክርስቲያን ዘግተሽ ትምይልኛለሽ ስትይ አንቺ ቀድመሽ ዘግተሽ ከማልሽ እምልልሻለሁ። እኔ ሀቄ ነው፣ ሰርቄ አላመጣሁትም ነው። 30 ሺህ አስገብታልኛለች። ሀቅ ነው ይሄ፣ አይካድም። የሰው ሀቅ ሀቅ ነው። ጎበዝ። 30 ሺህ ያስገባችልሽ ለምንድን ነው? በ200 ተስማምተን ከዛ በኋላ ጠፋች። በ200 ሺህ ተስማምታችሁ ከዛ 30 ሺህ ቅድመ ክፍያ? አዎ። እሺ ቅድም እኔ እንደውም ሻንጣው ኪሎ የተመዘነበት አለኝ። አሁን አምጪ ያልኩሽ እኮ የምን ደረሰኝ ነው የምሰጥሽ? የገዛሽበትን ደረሰኝ የአዲስ እቃውን አምጪ ስልሽ አይ ደረሰኝ የለኝም። ብሄሩት እኛ ስንገዛ አንቺ ለራስሽ የሚሰጣችንን ደረሰኝ እኛ እንትን ብለን እናስቀምጠዋለን። አንቺ የብሄሩት ልጆችን አንቺ ታውቂያለሽ፣ ኖረሽበታል። ፌስታል ውስጥ ተደርጎ እኮ ነው የሚሰጠን። ሆዴ እኮ አስበን የአዳዲሶቹን እቃ አዲስ እዛ ውስጥ ይኸውልሽ፣ አዲስ እዛ ውስጥ ካለ ደረሰኝ ካለሽ ወይ ደግሞ ሄደን ቦታው ጋር ልግዛልሽ የእናቴ ሹራብ ስትይኝ ችግር የለውም ነይና አብረን ሄደን እንገዛለን። ከአብርሽ ቄራው ጋር ሳደርሽ ነው እንደዛ ያልኩሽ። ከዛ በቃ ያለሽን አስገቢልኝ ብለሽ 30 ሺህ ብር አስገባሽ። በስንት ጊዜው ቆይተሽ ለአብርሽ ቄራው ነው እንትን የምል ስትይኝ እሺ በቃ እናወራለን ብዬ ከአብርሽ ቄራው ጋር አወራን። አብርሽ ቄራው በቃ እዛው ጨርሷለሽ ማለት ነው። ብር ካስገባሽ ላተነጋግራችሁ ከጨረሳችሁ እዛው ጨርሷል። አብርሽ የለቀቀውን ቪዲዮ አይቼ አንቺ ለኔ ያልሽኝ አየር ተንቀጥቅጦ ነው ያልሽኝ። አብርሽ የለቀቀው እቃም አንድ ልጅ ወስዳባት ብሎ ሲለቅ ደወልኩለት አብርሽ ጋር። አብርሽ አልኩት ምንድን ነው የለቀቀው? እሷ የምትለኝ ለኔ አየር መንገድ አየር ተንቀጥቅጦ ወረድን ነው የምትለኝ። አንተ ተወሰደባት። ሰላም እኮ ነው ያወራሽ። ወደ እኔ እኮ ሀቅሽ እኮ አልካድኩም። ለእኔ ተወሰደብኝ አይደለም ያለሽ ነሽ። አንቺ ትበልጣለሽ ብለሽ ምን ልቀጣ ስልሽ አንቺ ትበልጫለሽ ብለሽ 30 ሺህ ብር አስገባውልሽ እኮ በሰዓቱ ተባብረሽ እንኳን ሰላም ወጣሽ ምናምን አንዳንድ ነገሮች ለምሳሌ ላይ ተንቀጥቅጦ ነው የወረደው ማለት ነው። 30 ሺህ አንቺ ብቻ የአንድ እህታችንም እንደዚህ ያሹ ደንበኛ ናት። ይሄን ያህል ክፈይ ብላ ከፍያለሁ። እሱ የራሳቸው አቡዬ 30 ሺህ በፍጹም ያልኩት እኔ አልሰጠችኝም ሳይሆን 30 ሺህ በ30 ሺህ አይደለም የተስማማን።
ቅድም ግን 30 ሺህ አልሰጠሽም ስትል በፍጹም ስትይ ላይ ፍጹም አይደለም 30 ሺህ ተቀብያለሁ አልኩሽ እኮ ሀቅ ነው። 30 ሺህ ተቀብያለሁ ግን በ30 ሺህ በፍጹም ያልኩሽ በ30 ሺህ አልተስማማሁም። የሚሚ አለች ጓደኛዬ የእሷ እቃ ሁሉ ነው አብሮ ሄደው። ኦኬ ስለዚህ አሁን ሊና በ200 ሺህ ተስማምተን ነው 30 ሺህ እኮ አንደኛው ፍላይት የኛ ነበረ ተንቀጥቅጦ ቀረ። ሁለተኛው ፍላይት ትቆራረጫለሽ። አሁን እንትና ማለት ነው ማለት ነው ሊና ሁለቱን ሰዎች ሼር አድርጊላቸው ደውይላቸው እና ይምጡ። ሀቡዬ አዎ እኔም እንደዛ ልልሽ ነው። ትጥራቸውና መተው እነሱ መልስ ይሰጣሉ። ጥያቄም ካላቸው ይጠይቋታል። ችግርም ካለባት ይወጣል። ያንን ነው ምልሽ። ያው እኔ ሌላ ከሷ ጥያቄ ወይም ምናምን ነገር የለኝም። አላቃትም ግን እሷ የምታውቃት ነጋዴ ያለች ያው ትጥራቸውና ይመልሱላት። ትጥራቸው ራሷ ታውቃቸዋለች። ዮብዳር ሰው ልኮሽ ነው የገባሽው? ነጋዴዎች አይደለም እኔ ማለት ነው እኔ የገባሁት ማለት ነው የሆነ በጫት ምናምን ስትል ከዚህ በፊት በጫት የታሰረች ልጅ ስለማቅ ከዛም በኋላ ነው የገባሁት እንጂ ሰው ምናምን ልኮኝ አይደለም። ግን አሁን ላለችው ነገር ግን መታ አስጠይቃቸው እነሱም መልስ ይስጧት። ሰው ልኮኝ አይደለም የመጣሁት። ማለት በጣም ተቆረቆርሽ ለነጋዴዎቹ። ምን አገባሽ አንቺ ነጋዴ ነሽ? ኧረ እኔ ሀቡ ማርያምን እኔ አልተቆረቆርኩም። ግን እውነት ከሆነ ደግሞ ግልጽልጽ ብሎ ይምጣ። ያው ቤሩት እየተባለ ሁሌም እየተቀጠቀጥን ነው። ለዛ ያው ጽድት ብሎ የምንሰማው ሁሉ ከቤሩት እንደዚህ አይነት ጭካኔ የትኛውም አረብ ቤሩት ላይ የሚፈጸም ጭካኔ የትኛውም አረብ ሀገር ላይ አይተናናቅ። በጣም ጨካኞች። አዎ በእርግጥ እውነትሽን ነው። አለ እኮ ጭካኔ አለ፣ የለም አይደለም። ግን ያው ሁሉ ደግሞ ጥሮችም አሉ፣ እህቶችን የሚያነሱ ልጆች አሉ። ጥሮች ግን እዚህ ጋር እየተነሳ ያለው ስለመጥፎ ነው። ስለ ጥሩ ደግሞ ሲነሳ ደግሞ ምን ያህል እንደምትረዳዱ አንድ ሰው ሲታመም ቤሩት ውስጥ ብቻ ባለ ህዝብ ተዋጥቶ እንደሚታከም ይሄን ደግሞ እንመሰክርላቸዋለን። በጭካኔም ደግሞ እንደኛ ናችሁ። ስደት ላይ እስከዛሬ ቤሩት ላይ እንደሚደረገው ጭካኔ የትም ሰምተን አናውቅም። ለአንድ አረብ በዶላር ነው ምቀኝነት የገዛ ዜጋን ማስደብደብ የትኛውም አረብ ሀገር ላይ ሰምተን አናውቅም። በአረብ $200 $500 እየከፈሉ የገዛ ዜጋን ያውም ሴትን ማስደብደብ፣ በታክሲ ሹፌር ማስደብደብ። እንግዲህ ይቺ የሁለት ልጆች እናት በታክሲ ሹፌር በአረብ የገዛ ዜጎቿ ከፍለውት ደብድቧታል። እጁ ላይ ጸጥ ብትልበት የሆነ ወንዝ ውስጥ የሆነ ወይ ባህር ውስጥ የሆነ ነገር ሲወረውራታል። አለቀ ተረሳ። ሀቡ አይጠይቀቸው። እነሱም እኮ እሷ ያደረገችው ነገር ሊኖር ይችላል። እሷ የራሷን ጥሩ ነገር ብቻ አይደለም እኮ መናገር ያለባት። ለሰውም ያደረገችውን ነገር ተናግራ ያደረገችውን ጥፋት ተናግራ ነው ከዛ የሷን ጥሩነት። አሁን እኔ እዚህ ጋር ጥሩ ነኝ ብል የሚያቀኝ ሰው ጥሩ ናት ብል እዛ ጋር ደግሞ መጥፎ ስራ ሰርተን ሊሆን ይችላል። ከጀርባ የሆነ ስራ ሊኖር ይችላል። ለዛ ያንን ነው ሰዎቹን ጠርታ ሀቋን ማውጣት ካለባት ያው ማውጣት ስላለባት ነው። ቤትሽ ደግሞ ስለሆነ አቡዬ ስለምወድሽ ነው አስተያየት ለመስጠት የገባሁት የኔ ወርቅ። ሌላ እኔ ከሷ ጋር ችግር የለብኝም። ግን ትጥራቸው፣ በቃ ችግር ከሌለ ትጥራቸውና ይጠይቁ። አዎ መጀመሪያ ግን እሷ የጠየቀችኝ በውስጥ እንዳናገርላትና ገንዘቧን እንዳስመልስላት ነው የጠየቀችኝ። ሶ እንትን ልበዬ ቁጥራቸውን ሰታኝ፣ ሪከርዱን ሰታኝ፣ ፎቶቸውን ሰታኝ። በውስጥ አናግሬ አልሰጥም ካሉ እኔ ፎቶቸውን ፖስታለሁ ከነ ሪከርዳቸው ሲይዘቱባት ሲያስፈራሯት። መጀመሪያ ግን እኔ በውስጥ ላናግርላት። ለምን ሁለት ልጆችን የምታሳድግ ኢትዮጵያ ውስጥ የገባች በድህነት የምትኖር እናት ናት። ከማንም በላይ ለእሷ ነው ልናዝን የሚገባው። ለምን ኢትዮጵያ ገብታለች። ከቤሩት ከእስር ቤት ነው የተረፈችው። እስር ቤት ሆና ብትወጣ ኖሮ ያስገድሏት ነበር። ስለዚህ ነፍሷን ለማትረፍ ከእስር ቤት የመውጣት እድልም እየነበራት ግን አገሯ ገባች። ለምን ግድያ ተሞክሮባት ስለነበረ ከመሞት መሰል አገሯን ሆና እኮ በስልክ እየተደወለ እየተዛተባት ነው። ሪከርድ አለኝ ብላለች። እንግዲህ ሪከርድ ውጄ ሲገባ የዛኔ እርግጠኛ ሆናለሁ። የእሷ የሰራችውንም ደግሞ እሷ የሰራችውንም ማንም አያውቅም። እሷ እዚህ ጋር ቀድማ መታ ስለተናገረች ሳይሆን እሷ ያደረገችውንም ለምን የሰው ልጅ ጠላት በዚህ መጠን ማለት ነው። ገባሽ? እንደዚህ ደረጃ ለምን ይከታተሏታል? ለምን ጠሏት? ያም አንቺ ነሽ የምታውቂው ፍርዱን። ግን እኔም ደግሞ ያው መተው ቢጠየቁ ጥሩ ነው። አንድ ሰው የፈለገ ሊበድለን በሌላ ዜጋ ገንዘብ ከፍለን ልናስገድለው መሞከር ትክክል አይደለም።
ያንን ሰው ማስያዝ ትክክል አይደለም። በልጦ መገኘት ነው እንጂ የሚሻለው። እነዚህ ሰዎች በቢዝነስ የተቀያየም ነው ብላለች። በቢዝነስ ከተቀያየሙ መኮራራት፣ መቦላለክ፣ መዘጋጋት ይችላሉ። ማስደብደብ፣ ማስያዝ፣ ርዝቋን አቋርጦ ወደ ሀገሯ እንድትሄድ ማድረግ፣ ይሄ ሁሉ ነገር ትክክል አይደለም። ሰው ሆኖ ጓደኛ ይሆናል፣ ይደባበራል፣ ይለያያል አይደል እንዴ? ትለያያለሽ፣ እሷን በመንገዷ እኔም በመንገዴ። ይህን ያህል ግን ሰውን ለማጥቃት መሞከር፣ ይህን ያህል ህይወቱን እስከ ማጥፋት ድረስ መጣር በጣም የሚያጸይፍ ነገር ነው። እሷም እንደዚህ አድርጋባቸው ከሆነ እነሱንም ሳናገራቸው ከእነሱም እንሰማለን። ገባሽ? እሷም እንደዚህ እንደዛ በቃ እንደዛ። አዎ እንደዛ ልክ ነሽ። አዎ እንደዚህ ሰው ልጅን ለማጥቃት መሄድ እኔም አልደግፈውም በጭራሽ። ግን እነሱንም አንቺ አናግረሽ ከእነሱም እውነቱን ሰምተሽ ያው ፍርድ ቢሰጥ ጥሩ ነው። ምሳሌ ከእነሱ ሳልሰማ በፍጹም ፎቶ አልለጥፍም። ገባሽ? እውነታውን እነሱን ሁለተኛውን ወገን ሳላናገር በፍጹም አልፈርድም። በፍጹም አስተያየትም አልሰጥም። ግን እቺ ሴት የደረሰባት ነገር ታሳዝናለች። እነሱ አትሊስት የልብናን ሚስት ናቸው። ልብናን ውስጥ ጥሩ ህይወት እየኖሩ ነው። እሷ ናት ሀገሯ የተወረወረችው። አሁን ምን እየሰራች ልታሳድጋቸው ነው እነዚህ ሁለት ልጆች? ያሳዝናል። እየጻፈች ከሆነ አስገቧትና እንትን ቁጥሯን ትላክና በዋትሳፕ የእነሱን ስልክና ፎቶ የቀዳቻቸውን ሪከርድ ትላክልኝ።